ሰላም ጤና ይስጥልኝ። የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ በሁልጊዜም እንግዲህ እያዘጋጀን ወደ እናንተ የምናደርሰው በሰሜን አሜሪካ የቅዱሳን መርሃ ግብራችን ነው። ከዚህ ከስቱዲዮአችን ሰላምታችን ይድረሳችሁ። ዛሬም እንግዲህ እንደተለመደው ከእንግዳ ጋር መጥተናል። የዛሬው እንግዳችን መላከ ኤዶም ኤፍሬም እሸቴ ናቸው። መላከ ኤዶም በቴክሳስ እንግዲህ ሳን አንቶኒዮ ከተማ የገብረ ኤዶም ቅድስት ማርያም ቤተክርስቲያን አስተዳዳሪ ናቸው። እንዲሁም ደግሞ በአደባባይ ሚዲያ በስፋት ተመልካቾች ያውቋቸዋል። በማህበራዊ ድረገጽ ደግሞ በሰላ ጽሁፋቸው የምናውቃቸው የቤተክርስቲያናችን አባት ናቸው። ዛሬ ከእሳቸው ጋር በተለይም ከሰሞኑ በተጠናቀቀው በ2018 የ2018 ዓ ም የቅዱስ ሲኖዶስ ጉባኤን መነሻ አድርገን የተላለፉትን ውሳኔዎች እና እነዚህ የቅዱስ ሲኖዶስ ውሳኔዎች በህዝበ ክርስቲያኑ ዘንድ እንዴት ተግባራዊ ሊደረጉ ይችላሉ የሚሉ እና ሌሎች ነጥቦችን እያነሳን ቆይታ የምናደርግ ይሆናል። የተወደዳችሁ ተመልካቾቻችን እንደተለመደው ሁሉ ይህ መርሃ ግብር በማህበረ ቅዱሳን ቴሌቪዥን እንዲሁም ደግሞ በማህበረ ቅዱሳን የዩቲዩብ ገጻችን የሚተላለፍ ይሆናል። የዩቲዩብ ገጻችን ሰብስክራይብ አድርጋችሁ እንድትከታተሉ በዚሁ አጋጣሚ ጠይቃለሁ። እኔ የፕሮግራሙ አዘጋጅ ፍርድ አወቀ አየለ ነኝ። አብራችሁኝ ቆዩ። እጅግ አመሰግናለሁ መላከ ኤዶም። ጤና ይስጥልኝ ፍርዴ። እንደዚሁም የማህበረ ቅዱሳን ቴሌቪዥን ተከታታዮች በዩቲዩብም እንደዚሁም በቴሌቪዥን በተለያየ መንገድ ይህንን ዝግጅት ለሚከታተሉ ሁሉ ሰላምታዬን አደርሳለሁ። ጤና ይስጥልኝ። መልካም መላከ ኤዶም፣ እንግዲህ የዛሬው ቆይታችን የሚሆነው በተለይ የ2018 የጥቅምት ቅዱስ ሲኖዶስ ባለፈው ሳምንት እንግዲህ ለአንድ ሳምንት ሲካሄድ ከቆየ በኋላ ተጠናቋል። ትናንትና መግለጫ በመስጠት አባቶቻችን ጉባኤያቸውን እንዳጠናቀቁ ገልጸውልናል። እንግዲህ የሁልጊዜም በዓመት ሁለት ጊዜ የሚካሄደው የቅዱስ ሲኖዶስ ጠቅላላ ጉባኤ በተለይ ለሀገርና ለቤተክርስቲያን የሚጠቅሙ ውሳኔዎችን በማስተላለፍ በብዙዎች ዘንድ ይጠበቃል። ለቤተክርስቲያኗ እንግዲህ የከፍተኛው የቤተክርስቲያኗ ላይ አካል በመሆኑ ህዝበ ክርስቲያኑ ብዙ ነገር ይጠብቃል። ከጥቅምቱም ከግንቦቱም ቅዱስ ሲኖዶስ ለዛሬው የጥቅምቱ ቅዱስ ሲኖዶስ ያሳለፋቸው ውሳኔዎች ምን ይመስላሉ፣ ቆይታው ምንድን ነበረ የሚለውን እያነሳን ቆይታ የምናደርግ ይሆናል። ለመግቢያ ያክል ግን መላከ ኤዶም ጊዜ ሰውም በተለይ በቅዱስ ሲኖዶስ ጉባኤ መጀመሩን በፊት ከተጠናቀቅም በኋላ በግሎም የሚሰጡት አስተያየት አለ። እሱን መነሻ አድርጌ የዘንድሮውን የጥቅምቱን ቅዱስ ሲኖዶስ እንዴት አገኙት? አዳዲስ ውሳኔዎች የተላለፉበት እንደሆነ በግሌ እኔም ተመልክቼዋለሁ። ከውሳኔዎቹ በመነሳት ወደኋላ ላይ በዝርዝር እንገባበታለን። ግን አጠቃላይ የቤተክርስቲያን ጉዳይ የቤተክርስቲያን ችግር ከማንሳት አንጻር እንዲሁም ደግሞ የሀገራዊ ጉዳዮችንም አንስቶ ከማወያየት አንጻር እንዴት ገመገሙት? እግዚአብሔር ስለ ፍርዴ። በመጀመሪያ ዛሬ እንግዲህ ወደዚህ ዝግጅት ከመግባታችን አስቀድሞ በማህበረ ቅዱሳን የተዘገበ ዘገባ አለ። በአርሲ ሀገረ ስብከት 14 በላይ ምዕመናን በጭካኔ መገደላቸውን ዛሬ ሪፖርት ተደርጓል በማህበረ ቅዱሳን እና በዚህ ህይወታቸውን ላጡ ወገኖቻችን፣ ኦርቶዶክሳውያን ወገኖቻችን፣ ኢትዮጵያውያን ወገኖቻችን፣ ቤተሰቦቻቸው ላረፉት፣ በሰማዕትነት ላረፉት እግዚአብሔር አምላክ እረፍተ ነፍስን ያድልልን። እንደዚሁም ደግሞ ተጎድተው ለተረፉትም ደግሞ እግዚአብሔር አምላክ አጽናኝ መልአኩን አጽናኝ መንፈሱ እንዲልክላቸው ሁላችንም ያዘንበት እንደሆነ ይህንን ለመናገር ፈልጋለሁ። ፍርድ በመጀመሪያ ይሄንን እኔ እናንተ እንግዲህ ይህን ቀረጻ በምናደርግበት ቀን ነው ይሄ አደጋ የተፈጸመው። በእርግጥ ቤተ ክርስቲያን ከመስራቿ ከኢየሱስ ክርስቶስ ከጌታችን ከኢየሱስ ክርስቶስ ዘመን ጀምሮ በመከራ ውስጥ ያለች በመከራ ውስጥ የምታልፍ ቤተክርስቲያን ናት። ሰማዕትነት ለቤተክርስቲያን አዲስ ነገር አይደለም። ነገር ግን በተለይ ደግሞ አሁን ያላቋረጠ የክርስቲያኖች ግድያ፣ ያላቋረጠ የክርስቲያኖች ጭፍጨፋ በተለይ አርሲ በሚባለው ክፍለ ሀገር አሁንም እንደቀጠለ ነው ያለው። ይሄ ምናልባት በቁጥሩ 14 አንድ ጊዜ ሲሞቱ ከቅርብ ጊዜ ወዲህ ካልተሳሳትኩኝ ብዙ ይመስለኛል። ከዛ ውጪ በየጊዜው ካህናትም ምዕመናንም ይገደላሉ፣ ከቦታቸው ይፈናቀላሉ፣ ንብረታቸውን ያጣሉ። ይሄ ጭፍጨፋው ግድያው እንደቀጠለ ነው ያለው። በእውነቱ ይሄ በጣም አሳዛኝ፣ እንደ ሀገርም እንደ መንግስትም ደግሞ ካየኸው ፍርዴ በጣም አሳፋሪ ተግባር ነው። ይሄን ያህል ክርስቲያን በሚገደልበት ሀገር እንደው ዝንብ እንኳን የሞተ አይመስልም።
ማንም ሰው ኮሽ እንኳን አይልም እና የምዕመናኑን ጩኸት ሳይሆን በግል የሚጮሁትን ሰዎች ሳይሆን እንደ ተቋም ግን ይህንን በተመለከተ የሚነገር ነገር አለመኖሩ በሁሉም የምዕመናኑንም የካህናቱንም ልቡና የሰበረ ነው እና እግዚአብሔር ያጽናቸው ቤተሰቦችን። እግዚአብሔር አምላካችን በቸርነቱ ደግሞ ቤተሰቦቻቸውን፣ ልጆቻቸውን ጥለዋቸው የሄዱትን ወገኖቻቸውን ሁሉ በቸርነቱ እንዲያጽናናልን እንዲጎበኝልን ምኞቴም ነው ጸሎቴም ነው። ይህንን መናገር ፈልጋለሁ ፍርዴ አስቀድሜ። አመሰግናለሁ መላከ ሄዶም። እንግዲህ በተለይ በዚህ በምስራቅ አርሲ በተደጋጋሚ ነው ይሄ ነገር እየተከሰተ ያለው። በቅርብ ጊዜም እንደዚሁ ይሄንኑ የመሰለ ነገር ሰምተን ነበር። ዛሬ ደግሞ ቁጥሩ በርከት ብሎ ነው የተሰማው። በእውነቱ እንግዲህ በኢትዮጵያ መቼም ሞትን ተለማመርንና ቁጥር መቁጠር ሆነ እንጂ ስራችን የክርስቲያኖች ግድያ አልተቋረጠም። ገዳም ድረስ ዘልቆ እንግዲህ አባቶቻችንንም ጭምር ሰለባ ያደረገ ግድያ ባለፉት ጊዜያት ሲከናወን ነበር። ዛሬ ደግሞ እንግዲህ አርሲ አካባቢ ይህንን አሳዛኝ ዜና ሰምተናል። ዜና ሆኖ መምጣቱ እጅግ በጣም ነው የሚያሳዝነው። እንግዲህ የክርስቲያኖች ግድያ አሁንም መቆም አልቻለም። መላክ ሄዶም እጅግ ያሳዝናል በጣም። አዎ እንግዲህ ይሄ ወደ ቅዱስ ሲኖዶስ ጉባኤ ምንድን ነው ያደርገው ያነሳው የሚለውን ለማንሳት ይሄን የሚያክል አጀንዳ ከፊት ስላለ ዞሮ ዞሮ የቅዱስ ሲኖዶስንም ጉባኤ እያንዳንዱ ምዕመን የሚመለከተው በዚህ ጥላ ነው። ዛሬ ይህንን ሰማን እንጂ ባይኖርም እንኳን ቅዱስ ሲኖዶስ ተሰበሰበ፣ ጉባኤውን አደረገ፣ መግለጫ አወጣ ሲባል በየሰው ሕሊና ያለው ፍርዴ የቤተ ክርስቲያን ሁኔታ ነው፣ የምዕመናን ሁኔታ ነው። ከዋሉበት እንዳያድሩ ካደሩበት እንዳይውሉ እየተንገላቱ ያሉ የቤተክርስቲያናት ሁኔታ፣ መብታቸው የሚገፈፋ ቤተክርስቲያናት ሁኔታ፣ የቀኖና ሁኔታ፣ ይሄ ሁሉ ቅዱስ ሲኖዶስን ጉባኤ ሲያስብ በነገርህ ላይ እንግዲህ የቅዱስ ሲኖዶስ ኃላፊነቱና ተግባሩ ምንድን ነው? አንደኛ ሃይማኖትን ማጽናት ነው፣ ምግባርን ማቅናት ነው፣ ቅዱስ ቤተክርስቲያንን ማስፋፋት ነው፣ ምዕመናንን ማብዛት መጠበቅ ነው። መጠበቅ በስጋም በነፍስም መጠበቅ ነው። ከመናፍቃን ከስርዓት ከሚያበላሹ የቤተክርስቲያንን ትምህርት ከሚያበላሹ የሰውን ሕሊና መንገዱን መጠበቅ የቅዱስ ሲኖዶስ ኃላፊነት ነው። በእርግጥ አንዱ አጀንዳ ላይ ይሄን ነገር በዘንድሮ ተንጸባርቆ ተመልክተናል። ከዚያ ውጭ እንግዲህ አጠቃላይ የቤተክርስቲያንን አንድነቷን፣ ቁመናዋን፣ የካህናቱን የምዕመናኑን ሁኔታ መከታተል በየዕለት ይሄን ነገር መከታተል የቅዱስ ሲኖዶስ ኃላፊነት ነው። ከዚህ አንጻር እንዴት ባለ ሁኔታ የተቀረጹት የነበረው ውይይት እንዴት ባለ ሁኔታ ነው የተካሄደው? ከዛ በኋላም ደግሞ ውይይቱ ካለቀ በኋላ የተላለፈው ውሳኔ አሁን ካልናቸው የቅዱስ ሲኖዶስ መሰረታዊ ኃላፊነቶች አንጻር ምን ያህል ሚዛን የሚደፋ ነው የሚለውን መገምገም እንችላለን። ያው ከፈቀድክልኝ ወደዛ ልንገባ እንችላለን ፍርዴ። መልካም። አዎ በተለይ ደግሞ ሁልጊዜም የምናነሳው ጉዳይ ነው። የቅዱስ ሲኖዶስ ጉባኤ በመጣ ቁጥር አጀንዳዎችን ማብዛት እንደው ለምን የሚል ጥያቄዎች ደጋግመን ስናነሳ ነበር። እነርሰውም በተለይ በተደጋጋሚ ይህን ነገር ሲናገሩ ተሰማለው፣ ሲጽፉም አያለው። አጀንዳዎች በበዙ ቁጥር አንደኛ እነዚህ አጀንዳዎች ውሳኔ አግኝተው ሲሄዱ አፈጻጸማቸው እንደተጠበቀው ላይሆን ይችላል። ሁለተኛ ደግሞ አንድን አጀንዳ አድምቶ በደንብ ከመወያየት አንጻር የሚቀሩ ጉዳዮች ይኖራሉ እና ይሄ ነገር የሚል ነገር ተደጋግሞ ይነሳ ነበር። እንግዲህ በዘንድሮ ጉባኤም 16 አጀንዳዎች ለውይይት ቀርበው እንደነበረ በመግለጫው ሰምቻለሁ እና ከዚህ ጀምሮ የነበሩት ጠንካራ ጎኖች እና እንደ ሁልጊዜም ደግሞ በቅዱስ ሲኖዶስ እየቀረቡ እንደው የተለያዩ የቤተክርስቲያን ሊቃውንት የሚሰጧቸው ቢስተካከሉ የሚሏቸውን ጉዳዮች ነበሩ። ከነዚህ አንጻር ምን ተስተካክሏል? ምንስ ወደፊት ቢስተካከል ጥሩ ነው ብሎ ያስባል? እንግዲህ አሁን ይህን ነገር ስናነሳ እኛ የቅዱስ ሲኖዶስ አባላትን በሚል አይደለም፣ አባቶችም መረዳት አለባቸውም። እኔ የሚረዳሉ ብዬ የምገምተው ብዙ ጊዜ እንደዚህ ያሉ ሀሳቦች ልዕልና ወይም የቅዱስ ሲኖዶስን ስልጣንና ተግባር እንደ መጋፋት አድርገው የሚያዩ አይኖሩም ብሎ መገመት አይቻልም። ፍርዴ እንደ ልጅነታችን እንደ ቤተክርስቲያን ልጅነታችን ቤተክርስቲያን ሲኖዶሳዊት ናት። ኦርቶዶክሳዊት ቤተክርስቲያን እንኳን የኦርቶዶክስ ቤተክርስቲያን ማንኛውም ጥንታውያን ቤተክርስቲያናት በምስራቁም ያሉት ኦርቶዶክሶች፣ በምዕራቡም ያሉት ካቶሊኮች፣ ሌሎችም እንኳን ከተዋህዶ ውጭ ያሉት አብዛኞቹ ጥንታውያን ሲኖዶሳውያን ናቸው። ሲኖዶሳዊ ያልሆነ የጥንት ቤተክርስቲያን የለም፣ ከፕሮቴስታንቶቹ ውጭ ያለው ማለት ነው። ሲኖዶሳዊነት ምንድን ነው?
በመንፈስ ቅዱስ የሚመራ ጉባኤ ያለው ይህንንም ደግሞ ኃላፊነቱን ውርሱን ከሐዋርያት ዘመን ጀምሮ ሲሸጋገር በመጣ ስልጣን ምዕመናንን በጎችን የሚጠብቁ እረኞች ያሉበት ማለት ነው። ስለዚህ ይሄ የቅዱስ ሲኖዶስ ኃላፊነት ሰማያዊ ነው። ሰው የሰጣቸው አይደለም፣ ወይም ደግሞ ሰው የሚሰጠው አይደለም፣ ሰው የሚነሳውም አይደለም። የመንፈስ ቅዱስ ስጦታ ነው ብለን እናምናለን። ነገር ግን አሰራሩን በተመለከተ እንደ ልጅነታችን አንዳንድ ጉድለቶች ናቸው የምንላቸውን ሀሳቦች እንጠቁማለን ማለት ነው። እና ይህን የምናደርገው በነፃነት ነው፣ በልጅነት መንፈስ ነው የምናደርገው። የቅዱስ ሲኖዶስ ጉባኤዎችን የአንድ ዓመት አይደለም፣ የሁለት ዓመት አይደለም፣ የረዥም ዓመታት ያሉትን ፍርዴ በምትከታተልበት ጊዜ አብዛኛዎቹ ቢሮክራቲክ የሆኑ ነገሮች ናቸው። ማለት ምንድን ነው? የቢሮ ውስጥ ስራ ዓመት ጠብቆ ጥቅምትን፣ ዓመት ጠብቆ ግንቦትን መጠበቅ የሌለባቸው ስራዎች ናቸው። በዕለት ተዕለት የቢሮ ስራ ወይም ደግሞ የኮሚቴ ስራ ሊሰሩ የሚገባቸው ናቸው እና እነዚህ ምናልባት አንዳንዶቹ አጀንዳዎች ራሳቸው አጀንዳዎች የሚሆኑት የቅዱስ ሲኖዶስ አባላት የሆኑ ጳጳሳት ስለሚያቀርባቸው ብቻ ነው። አጀንዳዎቹ ሚዛን ደፍተው እዛ የሚገቡ ሳይሆኑ የሚያቀርቧቸው አባቶች ለአጀንዳዎቹ ባላቸው ቅርበት ነው። ስለዚህ ለቤተ ክርስቲያን ባላቸው ሚዛን ተመዝነው የሚቀርቡ አጀንዳዎች ናቸው ለማለት ያስቸግራል። ካልካቸው 16 አጀንዳዎች ከ8 የማያንሱት የቢሮክራሲ ስራዎች ናቸው። ምናልባትም በቋሚ ሲኖዶስ ምናልባትም በቅዱስ ፓትርያርኩ ትእዛዝ ሊፈጸሙ የሚገባቸው ነገሮች ናቸው። ዓመት መጠበቅም ያለባቸው አይደሉም። በጣም ጥቂቶቹ ናቸው የቅዱስ ሲኖዶስን ውሳኔ በግድ የሚፈልጉ ሆኖ የምናያቸው። ለምሳሌ አንደኛው በዚህ በትግራይ የተነሱ በፖለቲካ ምክንያት ቁርሾ የተነሱ መነኮሳት ራሳቸውን ገንጥለው መንበር እስከ ማቋቋም ድረስ ደርሰናል ላሉት የቀረበ ጥሪ አለ። አንድ ሁለተኛ፣ በሀገርም የሰላም በተመለከተ የተደረገ ውይይት አለ። ለቅዱስ ሲኖዶስ የሚመጥን ነው። ሶስተኛ፣ አታሚው ማን ነው? የት የታተመው ማን ነው? ምንድን ነው የሚለው ዝርዝር ውስጥ እንኳን ሳንገባ የቅዱስ ዮሐንስን ገድል ነው በሚል እምነትን የሚያበላሽ የኑፋቄ መንፈስ ያለው ስራ አለ። የቅዱስ ሲኖዶስ ኃላፊነት ይህን መጠበቅ ስለሆነ በዛ መነሻነት የተወገዘ አንድ መጽሐፍ አለ። እነዚህ በሙሉ ለቅዱስ ሲኖዶስ የሚመጥኑ ናቸው። ሌሎቹም ግን ዋና ዋናዎቹም ማለት ነው፣ ሌሎቹም ግን ከተመለከትን የቢሮክራሲ ስራዎች ናቸው። ይህን በተመለከተ ደግሞ በጣም ብዙ ጊዜ ምዕመናንም ሊቃውንትም ጮኸዋል። ሰሚ ጆሮ ግን አልተገኘም እና ከዚህ አንጻር ስንመለከተው የቅዱስ ሲኖዶስ ስብሰባ ከሌሎች ጉባኤዎች ከሌሎች ስብሰባዎች የተለየ ውጤት ይጠበቅ ነበር ወይ ብሎ እንደው ማንሳት ይቻላል። የተለየ ነገር ለመጠበቅ ራሱ አጀንዳው ይሄን ያህል ሚዛን የሚደፋ ሆኖ አላገኘሁትም ማለት እችላለሁ። መልካም። በእርግጥ እንግዲህ በተለይ በዘንድሮ ሲኖዶስ ጉባኤ እርስዎ እንደጠቀሷቸው እንደዚህ የመሰሉ ሚዛን የሚደፉ አጀንዳዎችም የተነሱባት ነው። እሱን ሼክ አድርገን ወይም አድንቀን ነው የምናልፈው እንዳሉት። ሌሎች ደግሞ ከዚህም ደግሞ ከበድ ያሉ አጀንዳዎች መቅረብ ነበረባቸው የሚሉ ወገኖችም አስተያየት ይሰጣሉ። እሱንም እንስማማለን። እኛም እንግዲህ ዛሬ ውይይታችን እያደረግን ያለ ነው በተለይም ደግሞ ከተላለፉት ውሳኔዎች አንጻር ቤተክርስቲያን በምጠብቀው መልኩ ቅዱስ ሲኖዶስ ልዕልናውን አስከብሮ እነዚህን ውሳኔዎች አሳልፏል የሚለውን ነው የምናነሳው። በተለይ ወደዛ ለመግባት መላክ ደግሞ እነዚህን ትልልቅ ዋና ዋናዎቹ ውሳኔዎች እናነሳቸዋለን። እንደው ለህዝበ ክርስቲያኑም ግልጽ ለማድረግ እንዲህ ቅዱስ ሲኖዶስ በዓመት 2 ጊዜ ነው የሚሰበሰበው። የቤተ ክርስቲያኗ የበላይ ትልቁ ራስ ነው። እንዲሁም ደግሞ ስሙም እንደምንረዳው ቅዱስ ነው፣ ጉባኤው ቅዱስ ነው። ጳጳሳቱ እንግዲህ እያንዳንዱ እዛ የተሰበሰቡት ወይም ደግሞ የጉባኤው አባላት ጳጳሳት ፓትርያርኩ ቅዱስ ባንላቸውም ጉባኤው የነሱ ስብስብ የሆነው ጉባኤው ግን ቅዱስ ነው። እንዲሁም ደግሞ የቅዱስ ሲኖዶስ ልዕልና ብለንም ደግሞ የምንናገረው ነገር አለ። ምን ማለት ነው? አሁን የቅዱስ ሲኖዶስ ልዕልና ስንል የበላይ አካል ነው ስንል የቤተክርስቲያን ዋራስ ነው ስንል ምን ማለት ነው? ከዚህ አንጻር ብናየው እንደው የሚያነሳቸውን ኢሹዎች ወደኋላ በትነን ለማንሳት ይጠቅመን ነው። ትክክል። አሁን እንግዲህ ቅዱስ ሲኖዶስ ልዕልና ወይም ደግሞ ክብሩ መገለጫው ምንድን ነው? መሰረታዊ ነገሮች አሉ መሟላት ያለባቸው። ቅድም እንዳልኩት ኦርቶዶክሳዊት ቤተክርስቲያን ሲኖዶሳዊት ናት። ይሄ ሲኖዶሳዊነት ጥያቄ ምልክት ውስጥ ከገባ
ኦርቶዶክሳዊነታችን ራሱ ነው ጥያቄው ምልክት ውስጥ የሚገባው። አንዳንድ ሰዎች ቅዱስ ሲኖዶስን ከቢሮ የኮሚቴ ጋር እኩል ወይም ትይዩ አድርገው የሚመለከቱ ሰዎች አሉ። በህሊናቸው እንደዛ አድርገው የሚቀርጹ ሰዎች አሉ። ቅዱስ ሲኖዶስን ክብሩን ስናነሳ መሪው ወይም ሰብሳቢው መንፈስ ቅዱስ ነው ብለን ነው የምናምነው። ይሄንን መተማመን አለብን። መንፈስ ቅዱስ ነው ሰብሳቢው፣ የጉባኤው መሪው መንፈስ ቅዱስ ነው። ይሄንን መተማመን ያስፈልጋል። ሁለተኛ የሐዋርያት ወራሴ መንበር ነው አይደለም። ቅዱስ ሲኖዶስ ዛሬ አይደለም የተጀመረው። ከ50 ዓመተ ምህረት ጀምሮ በሐዋርያት ሥራ እንደተጠቀሰው ከዛ ጊዜ ጀምሮ ሲወርድ ሲዋረድ ለእኛ የደረሰ ነው እንጂ ትናንትና የጀመርነው አይደለም። ስለዚህ ይሄንን የሐዋርያት ወራሴ መንበርነቱን በደንብ ደግሞ ማስተዋል ያስፈልገናል። እዛ ውስጥ ሁሉም ለቅድስና የሚያበቃ ወይም ደግሞ በቅድስና ማዕረግ ያሉ ናቸው ብሎ ሰዎችን በድፍረት መናገር ባይቻልም ቅድስና የምታሰጠዋን ክህነት ቅድስና የምታሰጠዋን የጵጵስና ክህነት ያላቸው አባቶች ናቸው። አንዳንድ ጊዜ ለምሳሌ ፓትርያርኩን ብፁዕ ወቅዱስ እንላቸዋለን። በአጭሩ ስንጠራቸውም ቅዱስ ፓትርያርኩ እንላቸዋለን። እሳቸውን ቅዱስ የምንላቸው ከመንበሩ የተነሳ ነው፣ ካላቸው ስልጣን የተነሳ ነው። ማንም ሰው እዛ ላይ ቢቀመጥ ከየትም ቢመጣ እንደ ብፁዕ ቅዱስ አቡነ ተክለ ሃይማኖት እንደ ሶስተኛው ፓትርያርክ ከገዳም ባዶ እግሩን ሲሄድ የነበረ አባት መጥቶ ቢሾምም እንደ ብፁዕ ቅዱስ አቡነ ጳውሎስ ከፈረንጅ ሀገር ሄዶ ቢሾምም ከየትም ቢመጣ የትኛውንም ቋንቋ ቢናገር እዛ መንበር ላይ እዛ ስልጣን ላይ ከተቀመጠ ቅዱስ ብለን ነው የምንጠራው። ያንን ቅድስናውን የሚያገኘው ከምንድን ነው? ከስልጣኑ ነው፣ ከመንበሩ ነው። ሌሎቹም የቅዱስ ሲኖዶስ አባላት ቅድስናን የምታሰጥ ለቅድስና የምታበቃ ክህነትን የተጎናጸፉ የተሰጣቸው ሰማያዊ ስልጣን የተሰጣቸው ለሌሎችም ደግሞ ክህነትን የሚሰጡ ቤተክርስቲያንን ባርከው ለአገልግሎት የሚያበቁ ለምዕመናን የዲቁና የቅስና ስልጣን የሚሰጡ ሜሮን የሚያፈሉ እነዚህን አባቶች ያሉበት ጉባኤ ስለሆነ ያ ቅዱስ ነው። ቅድስናውን ምንም ልንጠራጠረው አይገባም። ሁለተኛም ለቅዱስ ቤተክርስቲያንን እንዲጠብቁ የተሾሙ አባቶች ናቸው። ቅድስት ቤተክርስቲያን እንዲጠብቁ ብቻ ሳይሆን የመጡበትን መንገድ ከሐዋርያት ጀምሮ ሲወርድ ሲዋረድ በመጣው በሐዋርያት ቀኖና የተሾሙ ናቸው ብለን ነው የምናምነው። ስለዚህ ይሄ ሁሉ የቅዱስ ሲኖዶስ ልዕልና ነው። ይሄንን በየጊዜው ከሚመጡ ችግሮች ጋር እንዴት አድርገን ነው የምናነጻጽረው የሚለውን ግን ልናየው እንችላለን። ለዚህ ለስሙ ወይም ደግሞ ለተሰጠው ስልጣን የሚመጥን ነው ወይ የሚለውን ወለም ዘለም ሊኖር እንደሚችል መገመት እንችላለን። ለምን? የሰዎች ጉባኤም ስለሆነ ደግሞ የሰዎች ደካማነት የሰዎች ጥንካሬ የሚታይበትም ስለሆነ ከዚህ አንጻር ቅዱስ ሲኖዶስ ልዕልናውን ጠብቆ ሙሉ በሙሉ እየሄደ ነው ወይ የሚለውን ለማንሳት እንቸገራለን። ለምን የምንቸገረው? ከውስጥም የቅዱስ ሲኖዶስ ልዕልና አደጋ ላይ ወድቋል። ከውጭም አደጋ ላይ የሚጥለው ብዙ ፈተና ገጥሞታል። ምናልባትም በቅርብ ጊዜ የኢትዮጵያ ቤተክርስቲያን ታሪክ አይተነው ማናውቀው ባለፈው 2012 ላይ የነበረው መፈንቅለ ሲኖዶስ የምናስታውሰው ነው። ከዛ በኋላ ደግሞ በዛ መጠን ከፍ አድርገን አላየነው ይሆናል እንጂ ሌላ መፈንቅለ ሲኖዶስ በትግራይም እንደዚሁ ተከፍቶበታል። ከዛም በተጨማሪ ደግሞ በግል ደረጃም ራሱ በሊቃውንቱም ደረጃ በምዕመናኑም ደረጃ ቅዱስ ሲኖዶስን እንደ ቅዱስነቱ ወይም እንደ ሲኖዶስነቱ ያለ መቀበል ሰፊ ዘመቻ ተከፍቶበታል። በሰዎች ሕሊና የነበረው ቦታ ከዓመት ዓመት ከዕለት ዕለት እየቀነሰ መጥቷል። ከዚህ አንጻር ስናየው ልዕልናውን አስጠብቆ እየሄደ ነው የሚለው ሙሉ በሙሉ አፋችንን ሞልተን ለመናገር ይቸግረናል። የተነሱትን ውሳኔዎች እስኪ የተላለፉትን ውሳኔዎች እንዲህ አሁን የቅዱስ ሲኖዶስ ጉባኤ ስለተጠናቀቀ ላይ ደግሞ በግንቦት ወር በካህናት ነው የሚገናኙት አባቶቻችን። እስከዛ ለቤተክርስቲያኗ መመሪያ የሚሆን ለየሀገረ ስብከቱ መመሪያ የሚሆን ክርስቲያኖችም
መመሪያ አድርገው የሚወስዱት ውሳኔ ተላልፏል። ምንም ይሁን ምን ከዚህ አንጻር የተላለፉትን ውሳኔዎች ትንሽ በወፍ በረር እኔ በዋናነት በሀገር ሰላም ጉዳይ የተነሳ አለ። በተለይ ደግሞ የቅዱስ ሲኖዶስን አንድነት የፈተነ የትግራዩን ሰላም መንበረ ሰላማ ብሎ ያቋቋሙትን አባቶችን ጨምሮ እንደዚሁ እርቀ ሰላም ይፈጠር የሚል ውሳኔ ተላልፏል። እንዲሁም ደግሞ ከቅዱስ ሲኖዶስ የሚጠበቅ በሊቃውንት ጉባኤ የታየ የገድለ ቅዱስ ዮሐንስ የሚል ገቢ ያልሆነ ለቤተክርስቲያኗን የማይመጥን መጽሐፍ ነው በሚል አውግዞ ለይቷ እንዲህ አይነት የሚጠቀሱ ውሳኔዎች ተላልፈዋል። ሰላምን የሀገር ሰላምን ለማጽናትም በሁሉም ወገን በተለይ መሳሪያ ያነሱ አካላት ወደ ንግግር እንዲመጡ የሚልም በውሳኔው ተነስቷል። እንደዚሁ መንግስትም በሆደ ሰፊነት እነዚህን አካላት አቅርቦ ከመሳሪያ ይልቅ ውይይትን እንዲመርጥ የሚል ማሳሰቢያም የታከለበት ውሳኔ ሆኖ በቅዱስ ሲኖዶስ መግለጫ ተካቷል። እነዚህ ትልልቅ ውሳኔዎች ይበል የሚያሰኙ ስለሆኑ በእርስዎ እይታ እንዴት አዩዋቸው? ኃላፊ ነው። አንዳንዶቹ አጀንዳዎቹ ትልቅ ናቸው። ውሳኔዎቹ ግን አጀንዳው የሚመጥን ሆኖ አላገኙትም። ለምሳሌ የኢትዮጵያ በአብዛኛው አካባቢዎቿ ጦርነት ላይ ነው ያለችው። ልጆቿ እርስ በርሳቸው እየተዋጉ ነው ያሉት። በሰሜንም በምዕራብም ማዕከላዊ የምንለው ከተወሰነ ከአዲስ አበባ ከተወሰነ ኪሎ ሜትር ውጭ ያለው ሰላም እንዳልሆነ፣ ሰዎች በሰላም ወጥተው በሰላም የመግባታቸው ዋስትና የተጠበቀ እንዳልሆነ፣ በድሮ በዚህ በሆሊውድ ፊልም የምናየው የሰዎች መታገት ወይም ደግሞ የድራማ መጽሐፍ ላይ የምናየው የሰዎች መታገት ኢትዮጵያ ውስጥ አሁን የዕለት ዕለት ተግባር ነው። ፍርዴ በሚሊዮኖች ብር የሚጠየቅበት፣ ይህንን ደግሞ በህግ ከለላ ወይም ህግ ማስከበር ላይ የተሰማሩ አካላት ሳይቀር የተሰማሩበት ነው። ከሁለት ቀን በፊት አንድ ሴት መኪና እየነዳች አዲስ አበባ ውስጥ ትልቅ ዜና የነበረ የወታደር ልብስ የለበሱ ሁለት ሰዎች ሴትዮዋን አውጥተው ወርውረው መኪናውን ሃይጃክ አድርገው ማለት ነው ሲሄዱ ሞተረኛ ተከታትሎ ሰዎቹ ተያዙ። የውሸት የወታደር ልብስ የለበሱ ናቸው። ይህ አዲስ አበባ ከተማ ውስጥ የሆነ ነው። የህፃናት መሰረቅ፣ ከዛ በኋላ እነሱን በምንድነው በመያዣነት ይዞ በሚሊዮኖች የሚቆጠር በብዙ መቶ ሺዎች የሚቆጠር ብር መጠየቅ፣ ያንን ደግሞ በባንክ መቀባበል። የሚገርም በባንክ ህጋዊ የሆነ ባንክ ዝውውር ገንዘብ እንደዚህ አይነት አፋኞች የሚቀበሉበት ዘመን ላይ ደርሰናል። ከዚህ አንጻር ስናየው በእውነቱ ለቅዱስ ሲኖዶሱ ለቤተክርስቲያንም አጠቃላይ ይሄን ሁሉ መከራ የሚቀበሉት ልጆቿ ስለሆኑ ቤተክርስቲያን ትልቅ ቁጥር አንድ አጀንዳ አድርጋ ልትመለከተው ይገባል። ቅዱስ ሲኖዶስም ሊመለከተው ይገባል። መልካም። የተላለፈው ግን ምንድን ነው? የተላለፈው አሁን ለምሳሌ ሰላምን በተመለከተ ምን እንዲደረግ ነው የተወሰነው? ማን ነው የሚከታተለው? ማን ነው የሚያስፈጽመው? ከተቃዋሚዎቹም ጋር ከመንግስትም ጋር በእኩል አይን ነው ቤተክርስቲያን ልታየው የምትችለው። ለምሳሌ ጠመንጃ ያነሱትን ኃይሎች መንግስት በሚገልጽበት የገለጸ ሽማግሌ ልትሆን አትችልም፣ ሊሆን አይችልም ቅዱስ ሲኖዶሱ። ምክንያቱም ሽምግልና ሁለቱንም እኩል ማየት ስለሆነ እና ኢትዮጵያ ውስጥ በእርግጥ ላለፉት 60 ዓመታት የግራው ፖለቲካ ያደረገው ነገር ምንድነው? ሽማግሌ እንዳይኖር ነው ኢትዮጵያ ያደረገው። ሽማግሌ ብቻ ሳይሆን ሽምግልና እንዳይጭምር ነው ያደረገው። እንደ ባህል ሽምግልና የኢትዮጵያ የየትኛውን ባህል የጀርባ አጥንት ነው። የትኛውንም ቋንቋ የሚናገር አካባቢ ይሁን ሽምግልና በጣም ወሳኝ ነው። አሁን ግን ሽማግሌ የሚከበረው የት አካባቢ ነው ብሎ መጠየቅ ይቻላል። እኔ አፌን ሞልቼ ልናገርላቸው የምችላቸው ሽማግሌ የሚከበርባቸው ሰው ተናግሮ ሊያስታርቅ የሚችልበት የትኛው አካባቢ ነው ብለን መጠየቅ እንችላለን። ይሄ ላለፈው 60 ዓመት የተዘመተበት ባህላችን ነው ሽምግልና። ምክንያቱም ይህን ያደረጉት ለምንድን ነው? የፖለቲካ ሰዎች ሰው ሽማግሌ ካለው ከመንግስት መዋቅር ውጭ የሚዳኝ ከሆነ በመንግስት ጥገኝነት ስር ያለው እየቀነሰ ይመጣል። ስለዚህ የመቱት ይሄንን ነው። በኋላ ላይ ወደ እነሱ ባክፋየር እንደሚያደርግ አልገባቸውም በእርግጥ። ስለዚህ አሁን ሽማግሌ የማይከበርበት ሽማግሌ የማይፈራበት ኢንቫይሮንመንት ተፈጥሯል። የኢትዮጵያ ቤተክርስቲያን ካህናት እንኳን በቅዱስ ሲኖዶስ ደረጃ አይደለም፣ እንኳን በጳጳስ ደረጃ አይደለም፣
በማንኛውም ካህን ደረጃ የሚፈራበት የሚከበርበት ሀገር ነበር። አሁን እንደዛ ነው ወይ ብሎ መጠየቅ ይቻላል። ስለዚህ ቅዱስ ሲኖዶስ የሀገር ሰላም እንዲመጣ ውሳኔ ያሳልፏል። እንዴት ነው ግን የሚፈጸመው ነው? ማን ነው የሚፈጽመው? ማን ነው የሚያስፈጽመው? ማን ከማን ጋር ነው የሚነጋገረው? ስለዚህ ይህም በተመለከተ ማንኛውም ውሳኔ የአፈጻጸም ሂደት ከሌለው እንዴት እንደሚፈጸም እንዴት እንደሚገመገም ማን ከማን ጋር እንደሚገናኝ ስርዓት ካልተበጀለት ውሳኔው የወረቀት ላይ ነብር ነው። ምንም የተለየ ነገር የለውም። ስለዚህ ተመልክተው እንደሆነ ድጋሚ ቼክ ልታደርገውም ትችላለህ፣ እንደው ልታስታውሰንም ትችላለህ። ምንድን ነው የሚለው? ለግንቦት ሪፖርት እንዲቀርብበት አድርጎ ነው ያለፈው። እስከ ግንቦት የሚጠብቅ ጦርነት አለ ወይ? እስከ ግንቦት ድረስ ጦርነቱ ይቀጥላል ማለት ነው። ስለዚህ ግንቦት እስካልመጣ ድረስ ምንም አይነት የውሳኔ ተከታታይነት አይከታተልም ማለት ነው ቅዱስ ሲኖዶስ። ስለዚህ እንደዚህ ያሉ ውሳኔዎች እኔ እንደው ከይቅርታ ጋር የግብር ይውጣ ውሳኔ የሚመስሉ ናቸው። ምናልባትም የፖለቲካውን ጉልበት ከመፍራትና ከመስጋት ብንናገርስ ማን ይሰማል ከሚል ብንጮህስ ማን ይሰማናል ከሚል ተስፋ ከመቁረጥ የሚደረግ እንደሆነ አላውቅም። በእርግጥ የኢትዮጵያ ቤተክርስቲያን በተለይም ቤተ ክህነቱ እንደዚህ ያሉ ጉዳዮችን የሚሰራ ቋሚ አካል ነው የሚያስፈልገው። በየጊዜው የሚበተን ኮሚቴ ሳይሆን ቋሚ ነው የሚያስፈልገው። ምክንያቱም ሰይጣን እስካለ ድረስ እንደዚህ ያለ ችግር መቀጠሉ አይቀርም። የኢትዮጵያ ቤተክርስቲያን ሽምግልና እውነቱን ለመናገር በፋኖና በመንግስት መካከል ወይም ደግሞ በኦነግ ሸኔና በመንግስት መካከል ላለ ብቻ አይደለም መሆን ያለበት። በሀገራት በኩል እንኳን ችግር ቢኖር ሊሰማ የሚችል ተቋም ነው። አሁን በዚህ በምዕራባውያኑ ካህናት ለምሳሌ እንደው ጀርመንን እንደ ምሳሌ እናንሳ። ካህኖቻቸውን እጅግ በጣም ነው የሚያምኑትም የሚያከብሩትም። አብዛኛው እንግዲህ እግዚአብሔር የለሽ የሆነ አካባቢ ያለበት ቦታ ነው። አንድ ካህን እኔ በራሴ ኤክስፔሪንስ ስለማውቀው አንድ ካህን ለመንግስት ለኤምባሲም ይሁን ለምን አንድ ደብዳቤ ቢያበር የኤምባሲውም ሆነ የመንግስቱም ሰዎች ሲሪየስሊ ነው የሚቀበሉት፣ አክብረው ነው የሚቀበሉት። እንኳን በሲኖዶስ ደረጃ ወይም በሌላ ደረጃ አይደለም። ካህኑ ሬስፔክትድ ነው። ያ የሚናገረውን ነገር ፊርማው ያሳረፈበት ነገር እውነተኛ ለመሆኑ ምንም ጥርጥር የለም። እኛ በዛ ደረጃ ነው ያለ ነው፣ በዛ ደረጃ አይደለንም ያለ ነው። ከዚህ አንጻር የቅዱስ ሲኖዶስ የኢትዮጵያን ሰላም በተመለከተ መወሰኑ ጥሩ ነገር ነው። ነገር ግን እስከ ግንቦት የሚያስጠብቅ ነገር ላይ ግን አይደለንም ያለ ነው። ሀገር እየታመሰ ነው፣ ህዝብ እያለቀ ነው። በጦርነት ውስጥ መቼም ልማት ሊመጣ አይችልም። የሚተኮሰው ጥይት ነው፣ የሚያርፈው ሰው ላይ ነው፣ የሚሞተው ሰው ነው። እምነቱ ኦርቶዶክስም ይሁንም አይሁንም አንዳንድ ዘረኛ ሰዎች እንደሚናገሩት እንደው ኦርቶዶክስ ካልሆነ ለሌላው ሰው ግድ የሌላት ቤተክርስቲያን እንደሚያስመስሉት አይደለም። ቤተክርስቲያን ለሁሉም ነው የሚገዳት። ኦርቶዶክሱ በበዛበት አካባቢ ሰላም ቢሆንና ሌላ አካባቢ ሰላም ባይሆን አይ ችግር የለም ብላ የምተኛ ቤተክርስቲያን አይደለችም። ሁሉም ልጆቿ ናቸው። ስለዚህ ይሄ ውሳኔ አፈጻጸሙ ላይ አሁንም ክፍት ነው ያለው ማለት ነው። እንደዚህ ያሉ ውሳኔዎች ደግሞ በእርግጥም ለውሳኔ በሚመች መልክ ተወስኗል ብሎ መናገር አይቻልም። ሌሎችንም ማንሳት እንችላለን። ምናልባት እዚህ ላይ ላቆም። እዚህ ላይ ትንሽ ቆይታ እናደርግ እስኪ መላክ ሄደው ሌላም ተከታታይ ጥያቄም ስላለኝ ነው። እንዳሉት መግለጫው የሚለው እንደዛው ነው። በእርግጥ ቁጥር 1 ነው፣ ጥሩ ነው፣ ክብደቱን ያሳያል። በቅዱስ ሲኖዶስ ጉባኤም ትኩረት ተሰጥቶ ውይይት እንደተደረገበት በመግለጫውም ተነስቷል። በጣም ጥሩ ነው። በግንቦት 2017 ዓ.ም የቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው ሀገራዊ የሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትን ውጤት ለግንቦት 2018 ዓ.ም ምልዓተ ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያን አስተላልፏል ነው የሚለው። በትክክል ነው የጠቀሱት። እንግዲህ አዲስም የተቋቋመ ኮሚቴ አይደለም፣ ባለፈው በግንቦት ላይ የተቋቋመ ነው። በእርግጥ ከግንቦት እስከ ጥቅምት ድረስ ምን ሰራ ያ ኮሚቴ የሚለው አልተገለጸም፣ መገለጽ ነበረበት። ሪፖርት
መቅረብ ነበረበት። እንዲሁም ደግሞ ከዚህ በኋላ እስከ ግንቦት ምን ይሰራል የሚለውም አልተገለጸም። የእኔ ጥያቄ ግን መላከ ሄደው እንዳሉት አሁን ቅዱስ ሲኖዶስ በዚህ የልዕልና ቁመና ላይ እ፣ ተገኝቶ ብዙዎች ትኩረት ቢሰጡት በመንግስት ጭምር ማለት ሄደው ትኩረት ቢሰጡት ምናልባትም ጥሩ ነው ቅዱስ ሲኖዶስ ይህን ጉዳይ በማንሳቱ እልባት ሊመጣ ይችላል የሚል ተስፋ ሊኖር ይችል ነበር። ቅዱስ ሲኖዶስ ይህንን ነገር አነሳው አጀንዳ አደረገው ብሎ የተወያየ አንድም የሚዲያ አካል እስካሁን አላየውም። የቤተክርስቲያኗ ሚዲያ በዚህ ልክ አባቶችን ሊቃውንትንም እያመጡ ማወያየት ይጠበቅባቸዋል ብዬ አስባለሁ። ይሄ ባልሆነበት መልኩ ለግንቦትስ ምንድን ነው ይዘው ሊቀርቡ የሚችሉት? ምንስ ነው የምንጠብቀው? አዎ ለምንድን ነው እኮ አንዳንዴ እ፣ ሌሎች ሰዎች እንዲያዳምጡን እኛም እንድንደመጥ መሆን አለብን እኮ። እም፣ ሌሎች ሰዎች እንዲመለከቱን እኛም ሰዎች የሚመለከቱን ቦታ መገኘት አለብን። ቁመታችን ካጠረ እንኳን እንደ ዘኬዎስ ዛፍ ላይ እንኳን መውጣት አለብን። ሰዎች መካከል ሆነን የማንታይ ከሆነ እንድንታይ ዛፍ ላይ መውጣት አለብን። ቤተ ክህነታችን በመንግስትም ይሁን በሌላው እንዲታይ እንዲደመጥ መሆን መቻል አለብን። ለምሳሌ አንድ ብዙ ጊዜ የሚከነክነኝና ብዙ ጊዜ የምናገርበትን ምሳሌ ላቅርብ። ኢትዮጵያ ውስጥ ያለውን ችግር በተመለከተ ቅዱስ ሲኖዶስም ሲወስን፣ ጠቅላይ ቤተ ክህነቱም ሲነጋገር፣ መግለጫም ሲያወጣ በምን መረጃ ላይ ተንተርሶ ነው? ከትግራዩ ጦርነት ጀምሮ ታስታውስ ከሆነ ፍርዴ ቤተ ክህነቱ መረጃውን የሚያገኘው የቤተ ክርስቲያን ካልሆኑ ተቋማት ነው። እንኳን ሀገር ውስጥ ያለ ከሀገር ውጭ ያሉ ተቋማትም እንኳን መረጃ በሚያቀርቡበት ጊዜ በዓላማ ነው የሚናገሩት። ለምሳሌ ማህበረ ቅዱሳን ዛሬ በምስራቅ አርሲ አይደለ 14 ሰዎች ተገደሉ አለ። ይህን ዜና ሲሰራ ማህበረ ቅዱሳን ዓላማው ግልጽ ነው፣ የምዕመናኑን መገደል መናገር ነው። ይሄንኑ ዜና 14 ሰዎች ተገደሉ የሚለውን የተለያዩ አካላት ሲናገሩ ብትሰማ በተለያየ መንፈስ ነው የሚናገሩት። በአንድ አይነት መንፈስ አይደለም የሚያቀርቡት፣ በተለያየ መንፈስ። ሁሉም የራሱ ዓላማ አለው። ስለዚህ አሁን ኢትዮጵያ ውስጥ ያለውን ችግር በተመለከተ ለቅዱስ ሲኖዶስ ውሳኔዎች የሚያቀርብ መረጃ የሚያቀርብ የሆነውን ሁኔታ የሚያብራራ የኤክስፐርቶች ቡድን ያስፈልጋል። ያ የኤክስፐርቶች ቡድን ግን የቤተክርስቲያን የኤክስፐርቶች ቡድን ነው መሆን ያለበት እንጂ የሌላ አካል መሆን የለበትም። ለምሳሌ በመንግስትና በፋኖ መካከል ባለው ጦርነት ይሄ የሆነ ነው የሚለውን ከማን ነው የሚያገኘው ቅዱስ ሲኖዶስ መረጃ? ለምሳሌ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ወይ ቋሚ ሲኖዶሱ ወይም ቅዱስ ፓትርያርኩ ወጥተው ይናገሩ ቢባል በምን መረጃ ነው የሚናገሩት? ከሂውማን ራይትስ ዎች ባገኙት መረጃ ነው? ከመንግስት ባገኙት መረጃ ነው? ወይስ ፋኖ በሚያወጣው መግለጫ ነው? ከማን ነው የሚያገኙት? የኢትዮጵያ ቤተክርስቲያን እንኳን አንድ አካባቢ የአንድ ሰው ልብ ውስጥ ያለውን የሚያውቅ መዋቅር አላት። አንድ ሰው ኃጢአቱን ለካህን የሚናገረው ይሄን ሰርቻለሁ አባቴ ብሎ የሚናገርበት ትልቅ መዋቅር ያላት ናት። መንግስት የሰውን ኃጢአት የሚጎለጉልበት መዋቅር የለውም። ሂውማን ራይትስ የለውም፣ ወይም ሌላ የፖለቲካ ተቋም የለውም። ካህን ግን ይችላል። እንኳን በኮሚቴ የሚወስኑትን አንድ ሰው በጨለማን ተገን አድርጎ የሰራውን እንኳን ለካህኑ ይነግረዋል። ካህኑ ይህን ያህል ስልጣን አለው፣ ኃይል አለው። አሁን ግን ይህን ሁሉ አስረክበን መረጃ የምናገኘው ራሱ ወይ ከቢቢሲ ወይ ከምናምን የተለቃቀመ ነገር ነው የምንናገረው። ራሱ ቢቢሲ ወይም ሂውማን ራይትስ በተናገረበት አማርኛና እንግሊዝኛ ነው የምንናገረው። ስለዚህ ሰዎችም ሊቀበሉን አይችሉም። ለምን? የሌሎች አጀንዳ ማስፈጸሚያ ነው የምንሆነው ማለት ነው። ከዚህ አንጻር እኔ የቅዱስ ሲኖዶስ መንግስትም ይሁን ሌሎቹ መሳሪያ ያነሱ አካላት እንዲቀበሉት መረጃውን የሚያገኝበት፣ መረጃውን የሚተነትንበት፣ መረጃውን ዳይጀስት የሚያደርግበት የራሱ መዋቅር ነው የሚያስፈልገው። ለካቶሊክ ቤተክርስቲያን በመላው ዓለም ያለ ሪፖርት የሚቀርበው ከማንም አይደለም። በዓለም ላይ ምናልባትም ከዚህ ሀገር ከምናውቃቸው በዓለም ላይ ከምናውቃቸው ባለ 3 ፊደል የስለላ ድርጅቶች ያልተናነሰ የመረጃ ፍሰት አላት የካቶሊክ ቤተክርስቲያን። የኢትዮጵያ ቤተክርስቲያን ከዛ ታንሳለች? ልታንሳ አትችልም። ምዕመናን በተመለከተ
ግን እየተጠቀምንበት አይደለም። ስለዚህ መዋቅር የለንም፣ መረጃ የምንቀበልበት፣ መረጃ የምናቀናጅበት፣ አናላይዝ የምናደርግበት ምንም ነገር የለንም። ከሌላ ባገኘ ነው በተቀየጠ መረጃ ነው የሆነ ውሳኔ ላይ የምንደርሰው። ያ ደግሞ የተሳሳተ ነው። ይህን በትግራይ ጦርነት ጊዜ አይተነዋል፣ በደንብ አይተነዋል። አሁንም ቅሬታ ያላቸው ወገኖች እንኳን ለሚያነሱት ትክክለኛ ምላሽ መስጠት ያቃተን በዚህ የተነሳ ነው እና መንግስት እንዲሰማን፣ ሚዲያዎች እንዲሰሙን፣ እንደዚህ ወስነዋል፣ እንዴት ተደርጓል በጉጉት እንዲጠብቁን የምንፈልግ ከሆነ ለአጀንዳው የሚመጥን መዋቅር ያስፈልገናል ማለት ነው። አሁንም የሰላሙን በተመለከተ የሰላም ልዑክ የተወሰነ 5-6 ጳጳሳት በጣም ብዙ ስራ ያለባቸው 5-6 ጳጳሳትን መሾም አይደለም ዋናው። ለቢሮክራሲ ለአፈጻጸሙ መጨረሻ ላይ ውሳኔውን ይዘው የሚመጡ ሊሆኑ ይችላሉ። መረጃ የሚሰበስቡ ባለሙያዎች ያስፈልጋሉ። መረጃውን አናላይዝ የሚያደርጉ የሚተነትኑ ያስፈልጋሉ። መጨረሻ ላይ ሲኖዶሱ ውሳኔ ሊያሳልፍበት ይችላል እና ለውሳኔዎቹ ወይም ለችግሮቹ የሚመጥን አሰራር አይደለም ያለው። ይሄ ደግሞ ልንሰራው የምንችል ነው። በእውነቱ የሮኬት ሳይንስም አይደለም፣ ልንሰራው የምንችል ነው። ቤተክርስቲያን ባለብዙ እውቀት ናት፣ ባለብዙ ልጆች ናት። ፍርዴ በጣም አመሰግናለሁ መላክ ሄዶ። እንግዲህ አንድ የቤተክርስቲያን ድርሻ ይሄ ነው እና እንግዲህ በተለይ ቤተክርስቲያናችንን ሊያዘምን የሚችሉ ሀሳቦችን መጠቆም ደግሞ ከኛ ከሚዲያውም ይጠበቃል አይደል? ስለዚህ የልጅነት ድርሻችን ነው እየተወጣን ያለ ነው ብዬ አስባለሁ። እንግዲህ ብዙኃን አባቶቻችን በሀገረ ስብከት ደረጃ ያሉ፣ በጠቅላይ ቤተ ክህነት ደረጃ ያሉ ባለሙያዎች፣ መምሪያዎች በእውነት እንደዚህ አይነት ሀሳቦችን መቀበል እና ወደ ተግባር ማውረድ ይጠበቅባቸዋል። ደግሞ እንደዚህ ቀረብ ብለው ወደ ሚዲያዎችም ደግሞ ክፍት ሆነው ውይይቶችንም ማድረግ ይኖርባቸዋል ብዬ አስባለሁ። ጥቆማ ነው የሰጡን በእውነቱ። ቀጥሎ መላከ ሄዶም እንግዲህ በሁለተኛነት ላነሳው የፈለኩት በቅዱስ ሲኖዶስ መግለጫም ሁለተኛ ደረጃ ላይ የተቀመጠው እና አሳሳቢው ጉዳይ አሁንም ያልተቋጨው በትግራይ ክልል ያሉ አባቶች የቅዱስ ሲኖዶስን ልዕልና አክብረው መዋቅሩም ቀድሞ የተዋቀረው መዋቅርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለና በዚያ ስር የተዋቀረ ስለሆነ መዋቅሩንም አክብረው ወደ ቅዱስ ሲኖዶስ እንዲመለሱ የተደጋጋሚ ጥረት እናደርጋለን። ህዝባችን ነው። አብያተ ክርስቲያናታችን ገዳማቶቻችን ናቸው። መዋቅራችን ነው። አባቶቻችን ግን ከዚህ መዋቅር ፈንግጠዋል፣ ያልተገባ ስራ እየሰሩ ይገኛሉ እና ይህንን አጥብቀን እናወግዛለን። እንዲሁም ደግሞ ወደ መዋቅሩ እንዲመለሱ እናሳስባለን የሚል መመሪያ የታከለበት ነው በሁለተኛ ደረጃ የተቀመጠው። ግን እንዴት ነው የሚተገበረው የሚለውን ነው እኛ እያነሳን ያለ ነው። እዚህ ላይ ምንም ጥያቄ ስላለኝ ነው። እንግዲህ ከባዱ ነገር እሱ ነው ፍርዴ። የኢትዮጵያ ቤተክርስቲያን ምናልባትም በታሪክም ሰንሰለት ውስጥ ትግራይና አካባቢው በኢትዮጵያ ቤተክርስቲያን ታሪክ ውስጥ ያለው ቦታ ይታወቃል። ከአክሱም ስልጣኔ ዘመን ጀምሮ ኦርቶዶክስነትና ያ አካባቢ ያለው ትስስር ይታወቃል። የፖለቲካው መቀመጫው ከሰሜን ወደ መሃል፣ ከመሃል ወደ ሰሜን በተለያዩ ዘመናት ሲመላለስ ቆይቷል። የሃይማኖቱ ማዕከልነቱ ግን ሁልጊዜ እንደተጠበቀ ነው። የሃይማኖት መናወስ ገጥሞን አያውቅም። አሁን ያለው ሁኔታ ግን በእርግጥ የአንድ ሳምንትና የአንድ 2 ዓመት ችግር አይደለም። አንዳንድ ሰዎች እንደሚያዩት አሁን ፍሬውን የፈራው ፍሬው ነው እንጂ የምንመለከተው ችግሩ አሁን የተጀመረ አይደለም፣ አሁን ያለም አይደለም። ከኢትዮጵያ ቤተክርስቲያን የተለየ ሌላ አስተዳደር ለማቋቋም ላለፉት 60 ዓመታት የተሞከረ ነገር ነው። አሁን ከዚህ ከትግራይ ጦርነት በኋላ ጥሩ ጊዜ ያገኘን በሚል ተግባራዊ የተደረገ እንጂ የ50 ዓመት የ60 ዓመት ታሪክ ነው። ይህን ደግሞ ወደኋላ ሄዶ ታሪኩን መመልከት ይቻላል እና የተወሰኑ ሰዎች ወይም አባቶች መነኮሳት የተወሰነ ፓርቲ ተነስቶ ለሺህ ዘመናት የቆየውን የትግራይን ምዕመን እና የትግራይን አብያተ ክርስቲያናት ሃይጃክ ማድረግ ይችላሉ። እኔ አሁን ሕሊናዬ ውስጥ ሁሌ የሚከነክነኝ ይሄ ነው። የተወሰኑ ሰዎች ተነስተው አክሱም ጽዮንን የኔ ናት ለማለት ምን አይነት ህጋዊ መሰረት አላቸው? ይሄ እኮ የመዋቅር ጉዳይ እኮ አይደለም። አሁን እየተፈጸመ ያለው የሃይማኖት ጉዳይ እኮ ነው።
እና በመንግስት በኩል መደረግ የነበረበት ምናልባት ከፕሪቶሪያው እርቅ በኋላ ነገሮች ስርዓት ይዘው ቢሆን ኖሮ አብሮ መሄድ የነበረበት ይሄም ጉዳይ ነበር። በፖለቲከኞቹ መካከል ያለው እርቅ ተፈጸመ ተብሎ የእምነት መሪ የተባሉት ሰዎች ግን እንደፈለጉ በራሳቸው መንገድ እንዲሄዱ ተፈቀደላቸው። በየትም ዓለም ይሄ ነገር ሊሆን አይችልም፣ ሊደረግም አይገባውም። ምናልባት እንደው ከዚህ የበለጠ ጠንከር ብሎ ላለመሄድ ራሴን አቀባለሁ። ለምን መሰለህ የማቅበው ፍርዴ ቅዱስ ሲኖዶሱ ራሳቸው ቅዱስነታቸውም ይሄን ያህል በሆደ ሰፊነት አጀንዳውን ከያዙት እኛ እንደገና የላይ ፈሪ ታች ፈሪ ማለቱ ምናልባት ዋይዝ ላይሆን ይችላል። እንዳካሄድ ከሆነ ግን ሕሊናዬ እንደሚነግረኝ ከሆነ ግን ያመፁ መነኮሳት የራሳቸው የስጋ ፈቃዳቸው መቋጠር ያቃታቸው መነኮሳት ከፖለቲካውም ቀድሞ ሌላ የፖለቲካ ውሳኔ ማስወሰን የሚፈልጉ መነኮሳት በጠቅላላ ያለውን የትግራይን ምዕመንና አብያተ ክርስቲያናት ይሄን ሁሉ ሃይጃክ የሚያደርጉበት ምንም አይነት አሰራር የለም። ለምሳሌ አሁን እንደው ቢቀጥልና አገር ሰላም ሆኖ እነሱ በዚያ በአመፃችን እንቀጥላለን የሚሉ ከሆነ ምን የሚደረገው? ለምሳሌ አንመለስም ቢሉ ስለዚህ ሃይጃክ ማድረግ ይችላሉ ማለት ነው። ደብረ ዳሞን መውሰድ ይችላሉ ማለት ነው። እነዛን ሁሉ ገዳማት፣ አድባራት ከነ ታሪካቸው መውረስ ይችላሉ ማለት ነው። የሚወርስ እኮ ልጅ የሆነ ነው እኮ። አንድ ሰው ከውጭ መጥቶ እኮ በጉልበት ሊወርስ አይችልም። ስለዚህ ምናልባት ቅዱስነታቸው እድሜ ይስጣቸው፣ እግዚአብሔር በሕይወት በጤና ይጠብቃቸው። ይህንን አጀንዳ ምናልባት የያዙበት ትዕግስት በዚህ በመንፈሳዊ ጥበብ ነው ብዬ ገምታለሁ። በዛ ከሆነ አንድ ደረጃ ሊያደርሱ ይችሉ ይሆናል። ስለዚህ ለእሳቸውም አገልግሎት ወይም ለእሳቸውም የሰላም እንቅስቃሴ እንቅፋት የሚሆን ነገር ከመናገር ልቆጠብ እችላለሁ። በእኔ ሕሊና ግን የተወሰኑ የመንፈሳዊነት የጎደላቸው መንፈሳዊነት የሌላቸው ቋንቋቸውን እንደ ሃይማኖት የቆጠሩ የፖለቲካ አይዲዮሎጂያቸውን እንደ ሃይማኖት እንደ እምነት የቆጠሩ ሰዎች ያስነሱት አመፅ ነው። ብዙ ጊዜ ሲናገሩ ሰምታችሁ ከሆነ ውድብና ይላሉ። ለምሳሌ ድርጅታችን ነው የሚሉት። ሃይማኖታችን እኮ አይደለም የሚሉት፣ ድርጅታችን። ኦርቶዶክስ ተዋሕዶ ሃይማኖታችን ሳይሆን ድርጅታችን ነው የሚሉት። የፖለቲካ ድርጅቱን ነው ቅድሚያ የሚሰጡት። በጣም የሚያሳዝን ነገር ነው። በዚህ ውስጥ ያለ አንድ ካህን ወይም ራሱን ካህን ነኝ የሚል ሰው፣ አንድ መነኩሴ ራሱን መነኩሴ ነኝ የሚል ሰው በእንደዚህ ያለ ትልቅ ኃጢአት መውደቅ ለራሳቸው ዓለምን የተውለትን ምንኩስና የመረጡለትን ዓላማ ገደል መክተታቸው ልናዝንላቸው ነው የሚገባው እውነቱን ለመናገር እና የቅዱስ ሲኖዶስን ውሳኔ የቅዱስነታቸውንም አካሄድ ምናልባት ቤኔፊት ኦፍ ዘ ዳውት መስጠት ሳይሻል የሚቀር አይመስለኝም ፍርዴ። ትክክል መላክ ሄደው። ምናልባት እዚህ ላይ አንድ ነገር ማንሳት እፈልጋለሁ። ይሄ አጀንዳ ሲነሳ ቀድሞም ሲባል የነበረ ነገር ነው። ግን ይሄ አጀንዳው ወይም በቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተደርጎበት ይሄ መግለጫ ከወጣ በኋላ አንዳንድ እንግዲህ ከዛ አካባቢ ያሉ ወገኖች የሚሰጧቸውን አስተያየቶች እየሰማሁ ነበረ። አሁንም ቤተክርስቲያኗ ትግራይ ክልል ያሉ ቅዱሳን ቦታዎችን፣ ገዳማትን መውሰድ መጠቅለል ነው የምትፈልገው እንጂ ሌላ አይደለም፣ ከዚህ የዘለለ አይደለም ፍላጎቷ የሚሉ እዚህ ላይ የማይባሉ ሀሳቦች ሲነሱ አይቻሉ። በእውነት የቅዱስ ሲኖዶስም ሀሳብ ይሄን እንዳልሆነ እንደሆነ ይገባኛል እንደ ልጅነት። ግን ከቦታው ከንብረትነቱ ባለፈ መዋቅሩ፣ ስርዓቱ፣ ልዕልናው፣ የአባቶቻችን ተጋድሎ ይችን ሃይማኖት ይችን ቤተክርስቲያን አንድ አድርጎ ለመጠበቅ የከፈሉት ዋጋ አይበልጥም ወይ? የእውነት የቅዱስ ሲኖዶስስ ጉዳይ ያሳሰበው ገዳሙ ታሪካዊ ቦታው ነው ወይስ ይሄ ስርዓቱ ነው የሚለው? ብዙ ሰው በዚህ ዘመን አንድ የገጠመን ችግር ምንድን ነው መሰለ ፍርዴ፣ ሰው ቤተክርስቲያን የሚለውን በትክክል እየተገነዘበው አይደለም። ይሄን የምለው እኔ ምእመኑ አይደለም፣ ራሳቸው በቤተክርስቲያን አገልግሎት ላይ ያሉ ሰዎች ጭምር ቤተክርስቲያንና ቤተ ክህነት እንኳን ለይቶ የማያውቁ ሰዎች ናቸው። አሁን ከመሬት ተነስቶ አንዱ ቤተክርስቲያን እንደዚህ አጥፍታለች ይላል። ይህ እኮ ጆሮ ይዞ የሚያስጮህ ነገር እኮ ነው። ቤተክርስቲያን አጥፍታለች። ጥፋት ለቤተክርስቲያን አይስማማትም። ወንጀል ለቤተክርስቲያን አይስማማትም።
ቤተክርስቲያን የክርስቶስ አካሉ ናት፣ የክብሩ መገለጫ ናት። የመንፈሳዊው ጸጋ የሚታደልባት ናት ብለን ከተናገርን በኋላ ልክ እንደዚህ በፕሮቴስታንቱ ዓለም እንደተለመደው ቤተክርስቲያን ይሄን ብታደርግ፣ ቤተክርስቲያን እንደዚህ ሆና፣ ቤተክርስቲያን እንደው ዓላማዋን ስታ ሲባል የሚሰማ ኦርቶዶክስ ካለ ማማተብ ነው ያለበት። ይሄ ኦርቶዶክሳዊ ትምህርት አይደለም። ስለዚህ እኛ ትግራይ ላይ ያለውን የቤተክርስቲያን አካል የምንመለከተው እንዴት ነው? በአካውንታንት አይን እኮ አይደለም የምናየው። በአካውንታንት አይን አይደለም፣ በንግድ አይን እኮ አይደለም የምናየው። በትግራይ በገዳማቱ የወደቀው የአባቶቻችን የቅዱሳኑ አጽም ሀብታችን ነው። ተስዓቱ ቅዱሳን ያረፉበት በእግራቸው ሄደው የባረኩት እያንዳንዱ ምድር ሀብታችን ነው። እንደውም ቀሲስ ታደሰ ዱጋ ምን ይላሉ? ትግራይ እኮ የኢትዮጵያ ቤተ መቅደስ ነው ይሉ ነበር ደጋግሞ በጦርነቱ ጊዜ። እንደዛ ነው የምናየው። አሁን ግን ሰው የሚያየው በቋንቋ መነጽር ብቻ ስለሆነ እነዛ ሁሉ ቅዱሳን ሄደው ያስተማሩበት፣ ተስዓቱ ቅዱሳን ያስተማሩበት እና አባ ሰላማ ከሳቴ ብርሃን ዞረው ያስተማሩበት፣ ቅዱስ ያሬድ የዘመረበት፣ 500 ጻድቃን ከተለያየ ዓለም የመጡ ዞሮ የባረኩት ያ ምድር የቤተ ክርስቲያን ሀብት ነው። በእርግጥ አሁን በኦዲት ሕግ እንድንተያይ የሚፈልጉ ሰዎች ስላሉ ነው። ይሄ ደግሞ የፖለቲካ ዘዴ ነው፣ የሃይማኖት ዘዴ አይደለም፣ የፖለቲካ ዘዴ ነው። ስለዚህ እኛ ቤተ ክርስቲያን ስንል ህንፃው ቤተ ክርስቲያን ነው፣ እያንዳንዱ ምዕመን ቤተ ክርስቲያን ነው። ይሄ ያልተቋረጠ ለሺህ ዘመናት የቆየው የምዕመናን አንድነት ቤተ ክርስቲያን ነው። እሱ እንዳይፈርስ ነው የምንፈልገው። መፍረስም የሌለበት እሱ ነው። ደስ የሚለው ነገር ፍርዴ፣ ብዙ የትግራይ ልጆች ይሄን ነገር ፊት ለፊት እየተቃወሙ ነው ያሉት። በእርግጥ የተለያየ ስም ይሰጣቸዋል። እንደዚህ ናችሁ፣ እንደዚህ ናችሁ፣ እንደዚህ ናችሁ እየተባለ ስም ይሰጣቸዋል። በትግራይ ያሉ ካህናትም ቢሆን ደግሞ ይሄንን የተወሰኑ መነኮሳትን ሀሳብ መቀበላቸውን የሚያሳይ ምንም ነገር የለም። በምን የምናውቀው? ቅድም እኮ ያልኩ ይሄን እኮ ነው። መረጃውን ከማን ነው የምናገኘው ያልኩ ለዛ ነው። ለምሳሌ ቤተ ክህነቱ መረጃ የሚሰበስበው ከማን ነው? እዛ ካሉት ካህናት ጋር መነጋገሩ ቢቀጥል ያላቸውን የልባቸውን ስሜት ይረዳል። ነገ እንደው ሪፈረንደም እንኳን አድርጉ ቢባል፣ በዓለማዊ ቋንቋ ሪፈረንደም አድርጉ ቢባል ሰው ምን እንደሚወስን እናውቀዋለን። ምንም ጥርጥር የለኝም በዚህ። ስለዚህ ቤተክርስቲያን የሚለውን አንደኛ እንደ ቢሮክራሲ የማየት፣ ሁለተኛ የገንዘብ ምንጭ አድርጎ የማየት፣ ሶስተኛ አሁን ዘመን ስላሉ ሰዎች ብቻ ማውራት። ቤተክርስቲያን ስንል እንኳን የአሁን ዘመን አይደለም የሺህ ዘመናትን ነገር ነው የምናነሳው። ቅዱስ አባ ሕርያቆስ እንደነገረን አብረነው በላን አብረነው ጠጣን እንዳለው ስለ ጌታ እሱ ባልነበረበት ዘመን የሆነው በቅዳሴው። ስለዚህ እኛ ቤተክርስቲያን ስንል የሰማያውያን እና የምድራውያን አንድነት አረፍተ ሞት የገታቸው ለሺህ ዘመናት የኖሩ አባቶቻችን ቅዱሳኑ፣ እናቶቻችን ቅዱሳን፣ ካህናቱ፣ ምዕመናኑ የነሱ ሁሉ አንድነት። ስለዚህ ቤተክርስቲያን የሚለውን በቅጡ ትርጉም አግኝተናል ብዬ እኔ አላስብም። በሂሳብ ስሌት የሚሄዱት የፖለቲካ ዓላማ ያላቸው ሰዎች ብቻ ናቸው። እኛ ከዛ መውጣት አለብን። ቤተክርስቲያን የሚለውን ጠንቅቀን ማወቅ አለብን፣ ጠንቅቀን መናገር አለብን። ፍርዴ መልካም ማለት ነው። እጅግ አመሰግናለሁ። በእርግጥ በትግራይ ክልል ያሉ ኦርቶዶክሳውያን ወገኖቻችን እንደው ትንሽ ነፃነቱ ያላቸው አሁንም ድረስ አቤቱታ እያሰሙ እንደሆነ በአብያተ ክርስቲያናቱ ሀገረ ስብከቶቻቸው እንደውም በጣም በሚያሰጋ መልኩ ለመናፍቃንም እየተጋለጡ እንደሆነ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሯን እምነቷን የሚሸረሽሩ አካላትም እንደ ልባቸው እየፈነጩባቸው እንደሆነ በተደጋጋሚ እየገለጹ ነው። የቅዱስ ሲኖዶስ ይህንን ነገር ይመልከትልን የሚል ጥያቄ ከምዕመናኑም የተነሳ ነው። እውነት ለመናገር ቅዱስ ሲኖዶስ እዚህ ላይ ትኩረት ሰጥቶ መወያየቱ የሚያስመሰግነው ነው በእውነት። ነገር ግን እንዴት ሊፈጸም ይችላል የሚለውን አሁን እኛም እንዳነሳን ነው፣ እኔም ስጋቴ ነው። ምናልባትም በተለያዩ ውይይቶች ሊዳብር ይገባል። በዚህ ጉዳይ እንግዲህ መንግስትም ቤተክርስቲያኗን የሚመለከት ከሆነ እጁን ማስገባት አለበት ብዬ አምናለሁ። ያ ካልሆነ እንግዲህ ቅዱስ ሲኖዶስ አቅጣጫ ማስቀመጥ መወሰን ብቻ እና ኮሚቴው
ሪፖርት ይዞ ይቅረብ ማለቱ ብቻ ብዙ ውጤት አያመጣም ብዬ ነው መላክ ሄደው። እዚህ ላይ እንደ አብሬ የማነሳው ፍርዴ ምክንያት ተደርጎ የሚቀርብ ነገር አለ አይደለም? ምክንያት ተደርጎ የሚቀርብ ነገር አለ። በጦርነቱ ወቅት የሆነው ነገር ነው። እሱን ነገር እልባት መስጠት ያስፈልገናል ብዬ አምናለሁ። እውነቱን ከሐሰቱ፣ እውነቱን ከግንነቱ፣ የሆነውን ካልሆነው በደንብ ለይቶ ማቅረብ ያስፈልጋል። ለምሳሌ የፖለቲካው ሰዎች ያንን ደግሞ እንደ ገደል ማሚቶ የሚያንጸባርቁ የቤተ ክርስቲያንም ሰዎች የኢትዮጵያ ቤተክርስቲያን እንደዚህ አድርገናለች፣ እንደዚህ ተፈጽሞብናል፣ እገሌ የሚባሉ ጳጳስ ይህን አድርገዋል፣ እገሌ የሚባሉ ቄስ ይህን አድርገዋል፣ እገሌ የሚባል ኮሚቴ ይህን አድርገዋል፣ ሲኖዶሱ ይህን አድርጓል እየተባለ ነው የሚቀርበው። እነዚህ ነገሮች እልባት ማግኘት አለባቸው። እያንዳንዳቸው የሚነሱት ይሄ በዓለማዊ አሰራር እኮ የተለመደ እኮ ነው። ያጠፋ መቀጣት አለበት፣ የሰረቀ መመለስ አለበት፣ የበደለ ይቅርታ መጠየቅ አለበት። መቼም ሃይማኖታችንም ያ ነው። ስለዚህ በትግራይ በኩል የሚነሳው ምንድን ነው የሚወሰነው የሚባለው? ለምሳሌ ብፁዕ አቡነ ገሌ እንደዚህ ብለውናል ብለዋል ወይስ አላሉ? ይህም በትክክል መመርመር መፍታት፣ ብለው ከሆነ ይቅርታ እንዲጠይቁ ማድረግ፣ በዛኛውም በኩል ይደረጉ የነበሩ ነገሮችን እያንዳንዳቸውን ማውጣት፣ እንዳይደገም አድርጎ መሰነድ፣ ያጠፋውን መቅጣት፣ ይቅር ለእግዚአብሔር መባባል፣ ከዛ በኋላ መቀጠል ይቻላል። ይሄን ግን ማድረግ የሚቻለው ግን እንደው ነገሩን ቁርጠኛ ሆነን ስንሰራው ነው። እኔ ይሄን ለማድረግ እውነቱን ለመናገር አሁን ፍርዴ የመንግስትም ቢሮክራሲ አያስፈልገንም። እንችላለን፣ ማድረግ እንችላለን። ይሄ ግን እንዲደረግ የማይፈልጉ ሰዎች ግን አሉ። ለምን? ይሄ ነገር ከመድረኩ ላይ ገለል ከተደረገ ችግሮቹ በሙሉ ተብጠርጥረው ወጥተው የበደለም ይቅርታ አድርጎ የተበደለም ይቅር ብሎ የሚቀጥል ከሆነ ብዙ ሰዎች ስራ ይፈታሉ። ምክንያቱም ይሄ ኮንፍሊክት ኢንተርፕረነርሺፕ ኢትዮጵያ ውስጥ ትልቁ ቢዝነስ ነው። የጦርነት ነጋዴነት ማለት ነው። በቤተ ክህነታችንም በደንብ አለ። ኮንፍሊክት ከሌለ፣ ጦርነት ከሌለ፣ ሽብር ከሌለ እንጀራ የሚያጡ ሰዎች አሉ። ስለዚህ ሰይጣን ስራ ይፈታል እንደማለት ነው በሌላ አነጋገር። እና አሁንም ቅድም ወዳልኩ ነው የምመለሰው። እንዴት አድርጎ ነው አሁን የትግራዩን ነገር ለመፍታት ያስበው ቅዱስ ሲኖዶሱ? ምን አድርጎ ነው የሚፈታው? በዚህ በደቡብ አፍሪካው የእርቅ እና ሰላም ከአፓርታይድ ወደ አፓርታይድ ፈርሶ ሌላው ሲመጣ ሁሉ የሚባላል በየዜናው የምንሰማው እንዴት አድርገው እንደሄዱበት። ይህን የበደለ ሁሉ ከፍ ብለን አንገቱን ዝቅ ብለን ባቱን እንቁረጠው ላይባል ይችላል። ነገር ግን የተበደለው የተፈጸመ ነገር በሙሉ በመናገርም በመስራትም የተነሱ ነገሮች ካሉ ልምድ ማግኘትም ያስፈልጋል፣ ይቅርታ መጠየቅም ያስፈልጋል። ፍሬሽ ስታርት እንዲሆን ማለት ነው። ስለዚህ ይህንን ግን ለመስራት የቅዱስ ሲኖዶስ ውሳኔ ወደዛ የሚመራ ሆኖ እኔ አላገኘሁትም። ፍርዴ በጣም አመሰግናለሁ መላክ ሄዶም፣ እግዚአብሔር ያክብርልኝ። የተወደዳችሁ ተመልካቾቻችን ቆይታችን እንደቀጠለ ነው። እንግዲህ ከመላክ ሄዶም ኤፍሬም እሸቴ የደብረ ኤዶም ቅድስት ድንግል ማርያም ቤተክርስቲያን አስተዳዳሪ ከኔ ጋር ቆይታ ያደረጉ ነው የሚገኙት። ስለሰጡኝ ጊዜ ከልብ አድርጌ አመሰግናለሁ መላክ ሄዶም። ምናልባት ይችን አጀንዳ እንዝጋትና እንደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በተለይ በቅዱስ ሲኖዶስም በኩል የቅዱስ ሲኖዶስ አባላትን ቅዱስ ፓትርያርኩም ራሳቸው በተደጋጋሚ ሲያነሱ የምሰማቸው ጉዳይ አለ። አባቶች የተበደለ ሊኖር ይችላል። የተበደለ ክሶ፣ የበደለም ካለ ክሶ፣ የጠፋም ካለ በጋራ ችግሩን መፍታት ይገባናል እና ራሳችሁ ለውይይት አዘጋጁ፣ እንወያይ፣ እንነጋገር የሚል ተማጽኖዎች በተደጋጋሚ ሲያሰሙ ሰማለሁ እና እኔ በዚህ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ተነሳሽነቱና ግፊቱ ጠንከር ያለ ነው ብዬ ነው የማስበው። ነገር ግን በትግራይ ክልል ላይ ያሉ አባቶች ከፖለቲከኞቹ
የባሰ ልባቸው እንዲጠነክር ያደረጋቸውን ጉዳይ ግን ማወቅ አልቻልኩም። በእነሱ በኩልም ያለው ሀሳብ ምን እንደሆነ እኔ እንደው ህዝበ ክርስቲያኑን በደንብ የተረዳው አይመስለኝም። መልአከ ሄዶም ከነሱ እንደውም ብዙ ይጠበቅ ነበረ። ወንጌል እንደመያዛቸው ወንጌል የሚያዘውን ስራ መተግበር ነበረባቸው። የተጣሉትን ያስታርቃሉ ብለን ስንጠብቅ እነሱ አልታረቅም ማለታቸው፣ የተበደለም ካለ ይቅርታ አድርግ ማለት ሲገባቸው እነሱ ይቅርታ ለማድረግ ልባቸው ዝግጁ አለመሆኑ ብዙዎች ግራ የገባቸው ጉዳይ ነው። አሁን ፖለቲከኞቹ አብረው እየሰሩ እየተቃቀፉ እየተገናኙ ስብሰባዎችን እያደረጉ በፌዴራል መንግስቱ በተለያዩ ተቋማት ውክልና ሊኖረን ይገባል እያሉ በድፍረት በብሔራዊ ቴሌቪዥን ጣቢያ እየተናገሩ እየሰማናቸው ነው። አባቶች ግን ለምን ጨከኑ? ብፁዓን አባቶች ለምን ልባቸው ጠነከረ? የሚል ብዙ ሰው ጥያቄ ያነሳል። መልአከ ሄዶም እዚህ ላይ የሚሉን ነገር ይኖር ይሆን? በእኔ ግምገማ ይሄንን እርቁን የማይፈልጉት አባቶች ናቸው ብዬ አልወስደውም። በእርግጥ ውሉደ ክህነት ሊሆኑ ይችላሉ፣ ማለት በክህነት አገልግሎት ላይ የነበሩ ሰዎች ሊሆኑ ይችላሉ። ግን ይህን ዓላማ እያራመዱ ያሉት የቤተክርስቲያን በትግራይ ያሉ ካህናት ናቸው ብዬ አልወስድም። የተወሰኑ ሰዎች ይሄ ዓላማ ያላቸው በፊትም በጣም አክቲቭ የሆነ የፖለቲካ ተሳትፎ ያላቸው በመንግስትና ደረጃ የነበሩ ይህን ዓላማቸውን ደግሞ ላለፉት 20 ዓመት 30 ዓመት የምናውቃቸው ሰዎች ናቸው። አሁን ይህንን ወደፊት መጥተው የአመራርነቱን ቦታ ይዘው ራሳቸውን ሾመው ሳይላኩ ተልከናል ብለው ሳይጳጳሱ ጳጳሰናል ብለው ህዝቡን መያዣ አድርገው ቤተክርስቲያኒቱን መያዣ አድርገው እየተንቀሳቀሱ ያሉት የተወሰኑ ሰዎች ናቸው። ስለዚህ በትግራይ ያሉ አባቶች ይሄን ነገር እያደረጉ ነው የሚለውን በዛ ደረጃ አልመለከተውም። እኔ ችግሩ የሚታወቀው ማን ነው ይሄን ነገር የሚያደርገው፣ ማን ምን እያደረገ ነው የሚለው በሁሉም በኩል ያለው የመከራከሪያ ነጥቡ ጠረጴዛ ላይ ሲቀመጥ ነው። ለምሳሌ ጄኖሳይድ ሲፈጸም የኢትዮጵያ ቤተ ክህነት ተስማምቷል የሚል ሁሌ የሚባል ነገር ነው። አዲስ ነገር አይመስለኝም። አይደለም ነው ወይ? ተደርጓል ወይ? እውነቱ ምንድን ነው? የተፈጸመው ነገር ምንድን ነው? ፕሮፓጋንዳው ምንድን ነው? ስንዴውን ከእንክርዳዱ መለየት ያስፈልገናል። ፍርዴ ይሄንን ከተደረገ ሌላው ችግር እኔ ቀላል ነው ብዬ ነው የማስበው። አብዛኛው ካህን ግን ምናልባትም በመቶ ሺዎች የሚቆጠር ሊሆን ይችላል፣ ከነ ምዕመናኑ በሚሊዮን የሚቆጠር መያዣ ተደርጎ ነው ያለው። መያዣ ተደርጎ ነው ያለው። ያለ ፈቃዱ ያለ ፍላጎቱ የተወሰነ የፖለቲካ ዓላማ ያላቸው ሰዎች ራሳቸውን ከላይ ያስቀመጡ ሰዎች መያዣ አድርገውትን ያሉት ብዬ ነው የማምነው። የሆነውን ነገር ግን ለመመርመር ቅድም እንዳልኩት አሁንም ቤኔፊት ኦፍ ዘ ዳውት ለቅዱስ ፓትርያርኩ መስጠት ስለሚያስፈልግ መንገዱን ግን ማሳየት ያስፈልጋል። ችግሩን ከገባንበት መናገር እንችላለን፣ ግን እስቲ ለጊዜው ይቆይ። ችግሩ ምንድን ነው የሚለው በሁለቱም በኩል ችግር የሚሉትን ያቅርቡ። ነገር ግን ያን የሚያስፈጽም የሚመረምር አካል ግን ይቋቋም ነው። ሲኖዶሱ ሊያደርግ የሚችለው ነገር ምንድን ነው? በነዛም በኩል ተሰሚነት ያለው ተቀባይነት ያለው ቢያንስ በእነሱ ሚዛን ፊታቸውን የማያዞሩበት አንተ ልንሰማህ አንፈልግም የማይሉት የኮሚቴ አባላት ያሉት አንድ ነገር ይቋቋም፣ ስራው ይጀመር፣ ጥናቱ ይጀመር። በነገርህ ላይ በዛ በኩል ያሉ ሰዎች አንሰማም እንኳን ቢሉ ስራውን ግን መጀመር ይቻላል። ምክንያቱም በሚዲያ በጽሁፍ ይሄን ሆነናል እየተባለ ያለፉት 3 ዓመታት ሲባል ነበረ። ያን መነሻ አድርጎ ስራውን መጀመር ይቻላል። ከዛ በኋላ በአካል ሲገናኙ ደግሞ የሚጨምሩት ነገር ካለ መጨመር ይችላሉ። ነገር ግን ዶክመንት ማድረጉን ለምሳሌ ቤተክርስቲያን ውስጥ ምዕመናን ሲገደሉ በኢትዮጵያ መንግስት በኤርትራ መንግስት ሲገደሉ ዝም ተብሏል የሚል ክስ ይቀርባል ተደጋጋሚ። ያን ማጣራት አይቻልም? ይቻላል። ልዑክ ልኮ ቦታው ላይ ሰዎችን አናግሮ ካህናቱ የእኛ ካህናት ናቸው፣ አሁንም ያሉ ናቸው፣ እነሱ አይደለም የተወገዙት። ምዕመናኑ የእኛ ምዕመናን ናቸው፣ እነሱ አይደለም የተወገዙት። ስለዚህ ይሄ የሚቋቋመው ኮሚቴ ይሄን ስራው መስራት ይችላል።
እነሱ ልባቸው እሺ ባለ ሰዓት ወይም ደግሞ ከውጭ ያለው ግፊት ከአቅማቸው በላይ ሲሆን ወደ ውይይት ጠረጴዛ ይመጣሉ። ለዛን ጊዜ እንዲሆን ግን ዶክመንቱን አሁን አዘጋጅቶ መጠበቅ ይቻላል እና ስራውን መጀመር ይቻላል፣ መጀመርም ይገባል። ስራውን ግን የሚሰራ ሁነኛ የሆነ ኮሚቴ ግን ያስፈልጋል። 5-6 ሰዎች ያሉበት የሽምግልና ኮሚቴ አይደለም። ኤክስፐርት የሆኑ ሰዎች ያስፈልጉናል። ኤክስፐርት የሆኑ ሰዎች ለምሳሌ አንድ ሀገር ላይ የሆነ ወንጀል ተፈጸመ ሲባል የዓለም አቀፉ ፍርድ ቤት ልዑካን ይልካል። ምንድን ነው የሚያደርገው? ልዑካን ልኮ 4-5 ሰው ነው የሚልከው አይደለም። እነዚህ 4-5 ሰዎች ለሚዲያ ሽፋን ለኮሚቴ ለምንድነው ጠረጴዛ ላይ ለመቀመጥ የሚመጡ ናቸው እንጂ ግራውንድ ወርኩን የሚሰሩት ዋናውን የሙያ ስራ የሚሰሩት ኤክስፐርቶች ናቸው። የኢትዮጵያ ቤተክርስቲያን ኤክስፐርት የላትም እንዴ? ቤተ ክህነቱ ኤክስፐርት የለውም? ኤክስፐርት መቅጠር አይችልም? ይችላል። ስለዚህ ወንጀል ተፈጽሞ ከሆነ የጦር ወንጀል ተፈጽሞም ከሆነ እንደሚሉት እኔ አልስማማም፣ እንደሚሉት ጄኖሳይድ ተፈጽሞም ከሆነ የሚያጣራ ኮሚቴ ማቋቋም ይችላል ቤተ ክህነቱ። ይህን ነው ማድረግም ያለበት። ከዛ በኋላ የነዛን ሰዎች አቋም የሚደግፍ ሰው እንኳን ቢኖር ማስረጃው በትክክል አናናይዝ ከሆኑ ከቀረበ ማንም ሰው ሊያሳምን ይችላል። እንደሚባለው ግን እንዲህ አሁን የተለመደ እንደው ጥሩ ያልሆነ ሽምግልና አለ። በቃ ተዳፍኖ ይቅር በቃ የሚባል ነገር ጥሩ አይደለም፣ ለታሪክም ጥሩ አይደለም። ምክንያቱም ይሄ ጉዳይ በደንብ ተጽፎበታል። ቤተክርስቲያንን በሚጠሉ አካላት የኢትዮጵያ ቤተክርስቲያን የመንግስት ቀኝ እጅ ሆና የትግራይን ህዝብ ጨፍጭፋለች የሚል ፕሮፓጋንዳ ስለተሰራ ያንን የሚያመክን መርዙን የሚያመክን ተመሳሳይ መፍትሄ ያስፈልጋል። ያን ደግሞ ማድረግ ካልቻልን በደፈናው እንደ አለባብሶ ቢያርሱ በአረም ይመለሱ እንደሚባለው አይነት ነው የሚሆነው እና በትክክል በኤክስፐርት ስራው መሰራት መቻል አለበት ብዬ አምናለሁ። ፍርዴ መልካም እንግዲህ ይህንን ለመስራት ቀደም ብሎ የተቋቋመ የእርቅ ሰላም ኮሚቴ አለ። ይሄ ኮሚቴ ስራውን እንዲቀጥል የሚል ነው። እንግዲህ በመግለጫውም የተነሳው እንደተባለው ይህ ኮሚቴ እነዚህን ኤክስፐርቶች አካቶ የተቋቋመ ነው ወይ የሚለውን መፈተሽ ያስፈልጋል። ከሆነ ደግሞ በትክክል ስራውን መስራትም ይኖርበታል። ምናልባትም በቀጣይ መርሃ ግብራችን እኛ የምንዳስሰው ይሆናል። ይህንን ነገር እልባት ሰጥቶ መቋጨት ያስፈልጋል ብለን እናምናለን። ወደፊት ሂደቱን እየተከታተልን የምናነሳ ይሆናል። እጅግ አመሰግናለሁ መላከ ሄዶም። እንግዲህ ውይይታችን እያጠቃለን እንሂድ። እስኪ እንግዲህ እነዚህን የመሳሰሉ ውሳኔዎች የተላለፉበት የጥቅምቱ የቅዱስ ሲኖዶስ ጉባኤ ያው ተጠናቋል፣ መግለጫ ተሰጥቷል። ምናልባት በዘንድሮ ጠቅላላ ጉባኤ በቅዱስ ሲኖዶስ ጉባኤ ለየት ያለ ነገር እኔም የተመለከትኩት ብዙዎችን በበጎ መልክ ያነሱት እንግዲህ አንዳንድ የቤተክርስቲያኗን አስተምሮ የማይመጥኑና የማይወክሉ መጽሐፍት ያው በየጊዜው ይታተማሉ። ይሄኛው መቼም ለየት የሚለው በገድል መልክ ታትሞ የቀረበ የቅዱስ ዮሐንስ መጥምቅ ገድል የሚል መጽሐፍ ታትሞ ሲሰራጭ ነበር። ይህን በተመለከተ በጽኑ ቅዱስ ሲኖዶስ እንዳወገዘውና ይሄ መጽሐፍ እንዲመረመርም ለቅዱስ ሲኖዶስ ለሊቃውንት ጉባኤም ጥያቄ ያቀረቡ የደብረ ሊባኖስ ገዳሚ መጽሐፍት መምህር የሆኑ አባትም እንደዚሁ በልዩ ሁኔታ ቅዱስ ሲኖዶስ እውቅና እንደሰጣቸው ተገልጿል። ይሄ በጣም ጥሩ እና ይበል የሚያስብል አጀንዳ ይመስለኛል። ይህን በተመለከተ ግን እዛ በኋላ የሚነሱ አንዳንድ ሀሳቦችን እያየው ነበር። በዚህ ሰበብ ቤተክርስቲያኗን እንግዲህ ለማጥቃት የሚሞክሩ አንዳንድ ወገኖች ቤተክርስቲያኗ ገድልን አወገዘች፣ ገድል አልቀበልም አለች ወደ ማለት ጽንፍ ወስደው ተመልክቻለሁ። መላከ ሄዶም በዚህ ዙሪያ የእርስዎን ሀሳብ ብትሰሙ። ኮንፊውዥኑን የፈጠርነው እኛው ራሳችንን ፍርዴ። ለምን የቅዱስ ሲኖዶስን ውሳኔ እያየሁት ነበረ። የቅዱስ ዮሐንስ ገድል ነው የተባለ በግለሰብ የታተመ መጽሐፍ ተወገዘ ነው የሚለው። ማን ያሳተመው? ማን ነው ግለሰቡ? መቼ ነው የታተመው? የት ነው የተሰራጨው? ይሄ ሁሉ አድራሻ ከሌለው አንዳንድ ደብዳቤ አለ አይደል? ለሚመለከተው ሁሉ የሚባል ደብዳቤ እንደዛ አይነት እነሱ ያውቁታል። የትኛው ገድል ማን ያሳተመው ስህተቱ ምን እንደሆነ አውቀውታል። ሲኖዶሱ ሊቃውንት ጉባኤ መርምሮ አቅርቦለታል። በዛ መሰረት ወስኗል። በጽሁፍ ለምዕመናን ሲነገር ግን ይሄኛው ገድል አባ ገሌ ወይም ደግሞ ቀስ ገሌ ወይም አቶ ገሌ ወይም መርጌታ ገሌ ያሳተመው
በዚህ ዓመተ ምህረት የታተመ በዚህ የተሰራጨ የሚል የለውም። ገድለ ቅዱስ ዮሐንስ ይላል። ከዚህ በፊት አንድ አንድ ሰሞን ብዙ ሰው የሚያወግዙ አባት የሰሩትን ነገር ነው ያስታወሰኝ። አንድ ቦታ ላይ ችግር ገጥማቸውና እኛ ሊቀ ጳጳስ በደብሩ ውስጥ ያሉ የተወሰኑ ምዕመናንን አውግዣለሁ አሉ እና በስም ደብዳቤ ተጻፈ። ከዛ ከደብዳቤ ውስጥ የሁለት ሰዎች ወይም የሶስት ሰዎች ስም የአባት ስም የለውም። ማን ነው የተወገዘው? ለምሳሌ እንደው የእኛን ስም ላለመጥራት ነው፣ ሪቻርድ የሚባል ሰው ቢሆን ሪቻርድ የአባት ስም ከሌለው ማን እንደሆነ ተመሳሳይ ስም ያለው ሌላም ቢሆን አድራሻ የሌለው ውግዘት ነው። ከዛ በኋላ ምዕመናን መካከል ክፍፍል ፈጠረ። እኔን ነው እኔን አይደለም የሚል ሁሉ ተነሳ። እንደዚህ ያለ አቅጣጫው የማይታወቅ ተኩስ ትክክል አይደለም። አሁንም ቅዱስ ሲኖዶሱ ወስኗል። ከዛ በኋላ ብዙ መግለጫ ተሰጥቷል። ፍርዴ በነገር ላይ የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስም ተነስተው የተናገሩትን ተመልክቻለሁ። ይህንን ጉዳይ ያጠኑትና ያቀረቡት አባትም በማኅበረ ቴሌቪዥን ላይ ይሁን በቤተ ክህነት ቴሌቪዥን ላይ ቀርበው ሲናገሩ አይቻለሁ። አሁንም ግን ብዥታውን ማጥራት አልተቻለም እና ይሄ ምዕመናኑን የማይሆን አጣብቂኝ ውስጥ ከተተው። ቤተክርስቲያንን ለሚቃወሙ ሰዎች በር ከፈተላቸው። ይህን ማመን አለብን። የአሰራራችን ችግር እንደሆነ መታወቅ መቻል አለበት። አሁንም እንኳን ከሁለት ቀን በኋላ የትኛው የቅዱስ ዮሐንስ ገድል እንደተወገዘ እኔ አሁን አላውቅም። አሁን ብጠይቀኝ አላውቅም። የትኛው የት የታተመው የሚለውን እና ግልጽ መደረግ መቻል አለበት። መቼ፣ የት፣ ለምን በዚህ በእንግሊዝኛው የWH ኩዌስችንስ የሚባሉት መመለስ አለባቸው። ሙሉ ነገር መቅረብ አለበት። ውግዘትን ያክል ነገር መጽሐፉን አውግዞ ለምሳሌ ተርጓሚው ካልተወገዘ ምንድን ነው የሚሆነው? መርዙን ያጠጣው ሰውዬ እያለ መርዙን ብቻ ማውገዝ ምን ጥቅም አለው? መርዙንም የሰጠው አካል እኮ መታወቅ መቻል አለበት። ከምንጩ መነቀል መቻል አለበት። ይሄ የቅዱስ ሲኖዶስ ትክክለኛው ተግባር ነው። የሊቃውንቱ ጉባኤም ትክክለኛ ተግባር ነው። አሁንም በደንብ መገለጽ መቻል አለበት። የት ነው፣ ከማን ነው፣ ከየት ነው የመጣው፣ ወዴት ነው የሄደው የሚለውን ታትሞም ከሆነ ገና ሊታተም ታስቦም ከሆነ አሁን ሁለት ብዥታ ነው ያለው። አንደኛው ታትሟል የሚል አለ፣ ሌላው ደግሞ አይ አልታተመም በብራና ያለ ነው። ድሮ ጀምሮ መናፍቃን የተወሰኑ አካላት በስርዋጽ ያስገቡት ታሪክ ነው የሚል ሁሉ አለ። ስለዚህ እርግጠኛው ነገር አሁንም ነጥሮ አልወጣም እና መወሰኑ ተገቢ ነገር ነው። ነገር ግን ከጥሩነቱ ባሻገር ሌላ የክርክር እና የኮንፊውዥን በር ግን ከፍቷል ብዬ ነው እኔ በዛ ደረጃ ነው የወሰድኩት። ፍርዴ መልካም። እንግዲህ እንደዚህ አይነት መጽሐፍትን እያነሱ ብዙዎች አሁን ደግሞ ማህበራዊ ሚዲያውን በሰፊው እየተንቀሳቀሰ ያለበት ሁኔታ በመሆኑ በማህበራዊ ሚዲያው በሰፊው ይሄንን ነገር እያነሱ ቤተክርስቲያኗ ያልተቀበለቻቸውን እና እሷን የማይወክሉ መጽሐፍትና ጽሁፎችን ጭምር እያመጡ ምናምን ብዥታ ውስጥ ለሚከቱ አካላት በር የሚከፍት ስለሆነ ቅዱስ ሲኖዶስ የወሰደው እርምጃ ጥሩ ነው። ነገር ግን ግልጽ ማድረግ ያስፈልጋል። እኔም እንደሰማሁት ምናልባት ይህንን የጻፉ ግለሰብም ቀርበው በሊቃውንት ጉባኤ እንዲመረመሩ እና ስህተታቸውን አምነው ይቅርታ እንዲጠይቁ ወደ ቀልባቸው እንዲመለሱ ጥሪ እንደቀረበ፣ ነገር ግን እስካሁን ድረስ ይህን እንዳላደረጉ ነው የሰማሁት። ይህን በተከታታይ እንግዲህ ሚዲያውን እየተከታተለ ማቅረብ ይኖርበታል። በተከታታይ ተከታትሎ ይህንን እርምጃ መውሰድ ያስፈልጋል። የጻፈውም አካል ቀርቦ መጠየቅ አለበት። የተበተነውም በመግለጫውም እንደሰማሁት የተበተነው መጽሐፍም መሰብሰብ ይኖርበታል የሚልም አለበት። ሊሰበሰብ ይገባዋል ይላል። ይሄ የሚያሳየው እንግዲህ በምዕመናን እጅ የገባ መሆኑን ነው። እንግዲህ እኛ ለገድሎች፣ ለድርሳናት፣ ለገድላት ያለንን ስሱነት ስለሚያውቁ ብዙዎች ደግሞ በዚህ መልኩ እንዲጠቀሙበት በር ከፍቷል የሚለው እንደ ማሳሰቢያ ቢወሰድ ደስ ይለኛል። መላከ ሄዶም እጅግ አድርጌ አመሰግናለሁ
ሰዓታችን ከዚህ በላይ መሄድ ስለማይፈቅድልን ነው እንጂ ከእርስዎ ጋር ሰፊ ጊዜ ብናሳልፍ ደስ ይለን ነበር። ነገር ግን እንግዲህ ለስቱዲዮችን አዲስ ስላልሆኑ በተደጋጋሚ የተለያዩ ርዕሰ ጉዳዮች እየተገናኘን ውይይት የምናደርግ ይሆናል። ለዛሬው ግን የ2018 የጥቅምት የቅዱስ ሲኖዶስን ጉባኤና ውሳኔዎቹን በተመለከተ ስላደረግነው ቆይታ ከልብ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። የሚካሄደው እግዚአብሔር ይስጥልኝ ስለተሰጠኝ እድል ፍርዴ፣ አመሰግናለሁ እኔም። በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው ዝግጅታችን ይሄንን ይመስል ነበር። በሌላ መርሃ ግብር እስከምንገናኝ ድረስ በያላችሁበት ሰላም እንመኝላችኋለን። ይህንን ዝግጅት በማኅበረ ቅዱሳን ቴሌቪዥን እንደዚሁም በማኅበረ ቅዱሳን የዩቲዩብ ገጽ ታገኙታላችሁ። እንድትከታተሉ እንደዚሁም ደግሞ አስተያየቶቻችሁን እንድታደርሱን እንጠይቃለን። በሌላ መርሃ ግብር እስከምንገናኝ ለዛሬው ጤና ይስጥልኝ።